እየገባ ነው እየመጣ ነው ኮኔክት ኤናይስ አብሬስ ለሰብሊ ሰላም ነው ወይ እንደምን አለ እንኳን ደህና መጣን ፒች ላይ እናትና ልጁ ሰላም ነው እግዚአብሔር ይመስገን ታዲያስ ደህና ነው አለው እንዴት ነሽ ሁሉ መልካም ነው ሁሉ ሰላም እንግዲህ ኢትዮጵያ በሙሉ ተደንቃለች ዮኒና ሰብለ አንድ ላይ ታዩ ብለው እንደዛ እኮ ነው ለነገሩ አንቺ ክፉ አልተናገርሽኝም ምንድነው እኔ ፊት ለፊት በማያቸው ነገር የምናገር ሰው ነኝና ብዙ ሰዎች በተለይ በአሁን ሰዓት ከማንም ብዙ ከማያቸው ሰዎች ተቀባይነትን እያገኘሽ ነው ለምን በፍቅር በሰላም እያስተማርሽ ስለሆነ አብዛኛው ሰው አንቺን ሰፖርት የሚያደርግ ነው እንዲያውም ከፔንቴው ልክ ሆነ ለመናገር አንቺን ሼር የሚያደርግ አንቺን ምክርሽን የሚሰማው ምናምን ሙስሊም ተዋህዶ ምናምን ልጆች ናቸው እውነት ለመናገር እና ያ ነገር እኔ ጋብቻለ ፖዞ ነበር አስወጥቶብኛል አስገባው ይቅርታ በጣም ይቅርታ ቴሌማርኬተሮች ገብተው ነው ስልኩን ያቋረጡ ኮኔክሽን እና ደግሞ እኔ እንደዛ መናገር አልነበረብኝም ፐርሰናሊ እኔ በራሴ መምከር ሲገባኝ እኔ ትቢት አለኝ ችግር ያለብኝ ትልቁ የትቢት ጉዳይ አለና ያ ነው እንጂ እኔ ሳጠፋ ይቅርታ የምል ሰው ነኝ ፈጣሪ አስተማረኝ ያንን ነውና የበዛ ሰዓት የተናገርኳቸው ነገሮች ለኔ ትክክለኛ ሆነው አላገኘኋቸው ለሌላው አገባኝም እኔ ራሴን ስለምመራ ማለት ነውና ይሄው በፔጅስ ነው በዛ ጉዳይ ላይ በጣም ነው ይቅርታ የምጠይቀው ማስተማር ሲገባኝ ጮህ ያለው ነውና አስፈላጊ አልነበረም እኔም ብቻ ሳልሆን ሌሎችም ተነስተው ነበር እኔን ተከትለውና እኔ ስረግብ ሌላውም የመርገብ ነገር እያየው ስለሆነ እሱን ማለት ፈልጋለሁ አመሰግናለሁ ቴንክ ዩ እንኳን ደህና መጣህ ይቅርታውን እንግዲህ ተቀብያለሁ ከተቀበልኩ ቆይቻለሁ ሳትጠይቀኝ በፊት ነው እኔ ይቅር ያልኩት እና ግን መጀመሪያ እስቲ ወደ ዲስከሽናችን ከመግባታችን በፊት እግዚአብሔርን እናመስግን አብረን ደስ ይለኛል የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግናለሁ እግዚአብሔር ምህረት በስቶልን እኔና ወንድሜ በዚህ ሚዲያ ላይ አብረን ጌታ ሆይ ልታይን ስለወደድክ የፍቅር አምላክና የምህረት አምላክ አንተ ብቻ ስለሆንክ ስለ ወንድሜና ስለ ቤተሰቡ በሙሉ አመሰግናለሁ እግዚአብሔር ልትጠቀምበት ስለወደድክ እግዚአብሔር ልትመራው ስለወደድክ አምላኬ ሆይ የሱ ራስ ኢየሱስ ስለሆንክ ደግሞ አባቶ አመሰግናለሁ ሁሉ ላንተ ክብር ይሁን የሚያየን ሁሉ በኢየሱስ ክርስቶስ ስም ፍቅርህንና ምህረትህን ብቻ ይማሩ ሁሉ ለክብር ይሁን በኢየሱስ ስም አየርን ሁሉ ተቆጣጠር አሜን ሰላም አለ እግዚአብሔር ሲከበር እግዚአብሔር ሲወደድ ጌታ ኢየሱስ ሲመለክ ማየት ደስ ይለኛል በማንኛውም የሚሰበክ ስለሱ ፍቅር የሚሰበክ ከሆነ እኔ ተቀባይ ነኝ በማንኛውም ክርስቶስ ይሰበክ የኔ ዋናው ዓላማ ያ ነውና አንዳንዶቹ ማምለክንና መውደድን ለይተው የማያውቁ ሰዎች አሉና አንዳንዶቹ ጭራሽ በተራም የሚያዩት አሉ ግን እዛ ውስጥ መግባት አልፈልግም ኤኒዌይስ ግን ስለ ጸሎቱ አመሰግናለሁ ቀድም ባነሳኸው እኔም አንድ ነገር በዛ ታይም ሰዎች ኢሞሽናል እንዲሆኑ እኔ ራሴ ኢሞሽናል ሆኜ ወጥቼ ነበር የተናገርኩትና
the next day ግን ይቅርታ የሚል ቪዲዮ ሰርቼ ነበር። ያው በእኛ ሀገር ይቅርታ ቶሎ ተቀባይነት የለውም እና ይቅርታውን ወዲያው የተናገርኩት ቃል ውሸት አይደለም፣ የተናገርኩት ነገር ትክክል ነው። በዛ ላይ ደግሞ ቅድስት ድንግል ማርያምን በፍጹም አላነሳሁኝም አልተናገርኩም እና የተናገርኩት ነገር ልክ ነበር፣ ግን የተጠቀምኩባቸው ቶኖች ግን ልክ አልነበሩም እና ለዛ ይቅርታ ጠይቄ ነበር። ኦርቶዶክስን ብቻ ሳይሆን በጊዜው እንደውም የተናገርኩት ጴንጤዎችንም ነበርና ግን ጴንጤን ማስቀደም ነበረብኝ። ኦርቶዶክስን አስቀደምኩና እኔ ጴንጤ ስለሆንኩ ትንሽ ወደ ጦርነት ወሰድኩት በታይሙና እግዚአብሔር ይመስገን ዛሬ ላይ ሆነን ደግሞ ነገሮች ተስተካክለው ነገሮች አንደርስታንዲንግ ብዙ ሰዎች ተግባብተን እንደውም ብዙ ኦርቶዶክሶች እንደዚህ አይነት ሰው አትመስይንም፣ ኃይለኛ ትመስይ ነበር ምናምን ትመስይ ነበር ብለው እውነት ነው። አንዳንዴ ፐርሰናሊ ሰዎች አቁ ወደ ሚዲያ ስትወጣ ሚዲያ በጣም ኃይለኛ ነገር ነው። የዛን ሰዓት ስለ ሚዲያም አንተኑ የለኝም፣ ምንም አይዲያውም አልነበረኝም። የራሴን ስሜት ነበር ሪፍሌክት ያደረኩትና በድጋሚ እኔም ለመላው ስልክ ገብቶብኝ ነው ለሆናችሁ በሙሉ ይቅርታዬን በዚሁ ጠይቃለሁ ማለት ነው፣ በድጋሚ ማለት ነው። እንግዲህ እናንተ ይቅርታ አትወዱም፣ ያው እንግዲህ አንዳንዶቻችሁ ማለት ነው። ኤኒዌይስ ዛሬ ይቅርታ ማለቱ አንዴ ብለሻል፣ ደግመሽ ማለቱ ምን ያህል ሰው አክባሪ እንደሆንሽ ነው የሚያሳየው፣ እውነት ለመናገር እንጂ በዛው ጊዜ በአጭር ጊዜ ውስጥ ነው ይቅርታ የጠየቅሽው እና እሱን ቪዲዮ ራሱ ልከውልኝ እኔ ራሱ በፖዚቲቭ ያየውበት ነገር ነበረና ሁለት ሶስት አያስፈልግም። ይቅርታ ብለሻል። ይቅርታ አንዴ ነው፣ እግዚአብሔርም ይቅር የሚለው እኛ የሰው ልጆች ስለሆንን ጭራሽ ቤት ይቁጠረው ምን ያህል እንደምንሰደው ምን ያህል እንደሚወቅቱን ቤት ይቁጠረው። የእኛን እንጂ የሚያዩት የእነሱ ስድብ፣ የእነሱ ሀሜት፣ የእነሱ ንቀት ሊያዩት አይፈልጉም። የእኛ ሰው ችግሩ ያለው አንድ ቀን ተሳስታችሁ ቪዲዮ ቀርጻችሁ ውጡና የሆነች መልእክት አስተላልፉ ብታያቸው የሚገቡበት ይጠፋቸዋል። ግን በሚሰሩ ሰዎች ላይ ማላገጥ፣ ማሾፍ ወይም ደግሞ ስም ማውጣት ልማዳቸው ስለሆነ ብዙ የሚዲያ ሰዎች ቦታ ባትሰጧቸው ደስ ይለኛል። መልካም ሰዎች እንዳሉ ግን መናገር ፈልጋለሁ። በጣም አክባሪና ወዳጆች አፍርቼበታለሁ። ምን የመሰሉ ጠላቶችም አፍርቼበታለሁ። ፌስቡክ እና ያው ከሁለቱ ነው የምትሆኝ። ኦኬ ዛሬ አንዳንድ ያንቺ ፍሪዝ አድርጓል ባንድ ወይ እኔ ጋር ነው ፍሪዝ ያደረገው ወይስ ያንቺ ፍሪዝ አድርጓል እንትንሽ ፒክቸርሽ? አይ ዶንት ኖ እሰማሃለሁ ግን ያ አይ ዶንት ኖ ትሰሚያለሽ በደንብ ስልክ ገብቶብኝ ስለነበር ነው። ይስተካከላል መልሶ አይሆን። ኦኬ እስቲል ፍሪዝ እንዳደረኩ ነው ወይስ ተስተካክያለሁ? አንቺ ፍሪዝ አድርገሻል እናቱ። ግን ሌት ሚ ቼክ ዘ ኮመንትስ እና ኮመንት ላይ አላረግሽም ካሉ ይመቻቸው። እስቲ ከምናያችሁ ኮመንታችሁ የሚታይ አንድ ሰው ልናገርና ሬድዋን ኢማም የሚታይ ከሆነ ይታያል በል። ሰብሊ የምትታይ ከሆነ ብርቱካን አም ሶሪ ብርሃን ትታያለች የምትይ ከሆነ እንቀጥል። ግን መልሶ ይስተካከላል እርግጠኛ ነኝ። ይስተካከላል ብዬ አስባለሁ። ኦኬ ጎ ጥያቄዎችሽ ካሉ አግሩፍ ያታባሉ። ኦኬ እንዲህ ነው። ዛሬ አንድ ዮናስ ማን ነው? ለዮናስስ ፍቅር ምንድን ነው? ፍቅር ምንድን ነው ላንተ? ዮናስ ማን ነው? እኔ አሪፍ ጥያቄ ነው። ዮናስን እኔ የማይበት መንገድ የምታይበትን መንገድ ሳይሆን እንደሱ አይደለም ጥያቄ። ዮናስ ማን ነው የሚለውን ለመመለስ ያክል ነው። ዩዥዋሊ በእኛ የምታይበትን ስለ ካልቸራችን ሳይሆን ዮናስ ማን ነው? ባለትዳር ነው? ኤክስፕሌን አደረግኳት ነው ማለት ፈልጌ ነው። ምን ለማለት ፈልጌ ነው? በእኛ ካልቸር
ያንቺነት ማንነት ዩዥዋሊ አይጠየቅም። ሰው ነው መስክርልሽ የሚባለው። ገብቶሻል? ሰብሊ ማና ሲባል ሰብሊን ከራሱ የበለጠ ጓደኞቿ እንዲመሰክሩ ነው የሚፈልገው። የኛ ባህሪ ነው አብዛኛው። እኔ ግን ስለ እኔ ራሴ ነኝ መመስከር የምፈልገው። ሰብሊን ማወቅ ስፈልግ ሰብልን እንጂ ቤተሰቦቿን መጠየቅ አልፈልግም። ስለ አንቺ ከአንቺ የበለጠ አንቺን ሊገልጽሽ የሚችል ማንም የለም። እና የጠየቅሽው ዮናስ ማን ነው ላልሽው፣ ዮናስ ማለት በጣም ማካበድ አልወድም። ማለት በመጀመሪያ ደረጃ የሰውን ልጅ ከነ ዊክነሱ የምቀበል ሰው ነኝ። የሰው ልጅ ፍጹም ነው ብዬ አላምንም። ዮናስ ማለት ጥሩ ሲያይ ጥሩ ነገርን አፕሪሺየት የሚያደርግ፣ መጥፎ ሲያይ ደግሞ የሚነቅፍ ሰው ነው። በአንዳንዶቹ አገላለጽ ዥዋ ዥዌ ይሉታል። በኢትዮጵያውያን አልተለመደም። ደጋፊ ከሆንሽ ደጋፊ ሆነች ትቀሪያለሽ፣ የምትጠይ ከሆነ ጠልተሽ ትቀሪያለሽ የሚባል አመለካከት ከየት እንደመጣ አላውቀውም። ካልቸራችንም አይደለም። ግን በማንነት ደረጃ ዮናስ ማለት ወይ ዮኒ ማኛ በቤተሰብ ከመጣሽ ልጆቹን አክባሪ፣ ትዳሩን አክባሪ፣ ሰው አፍቃሪ፣ ለተቸገረ ከሚችለው በላይ የሚረዳ ሰው ነው። ወጥቶ እንደዚህ ረድቻለሁ እያለ ግን ፎቶ አይለጥፍም። አላደርገውም መቼም። ምክንያቱም ጽድቅ ለእግዚአብሔር የምታደርጊው እንጂ ለራስሽ ነው። በአባትነት ደረጃ ካየሽው ደግሞ ብዙዎቹ ያውቁታል። በዛ ወይም በትዳር ደረጃ ካየሽው ብዙዎቹ አይተውታል። በቃ ትዳርና ፋሚሊን መውደድ ስራ አለ። ከዛ በኋላ በፌስቡክ የተወሰኑ ኢንፎርሜሽኖችን አቀብሎ መውጣት ነው። ያ ነው ዮናስ ባጭሩ። ኦኬ፣ ፍቅር ለአንተ ምንድን ነው? ፍቅር ምንድን ነው ለአንተ? ፍቅር ማለት ያለ ኤክስፔክቴሽን ማለት ያለ ኤክስፔክቴሽን አንድን ሰው መውደድ ማለት ነው። ፍቅር ማለት ብዙ ነገር መስዋዕት ይጠይቃል። ቀላሉ መጣላት ነው። እኔና አንቺ ለመጣላት አንቺን የሆነች ነገር እላለሁ አከተመ። ፍቅር ግን ሁልጊዜ የሰውን ልጅ ፖዚቲቭ ነገሩን የማየት ነገር ማለት ነው ፍቅር። ለምሳሌ ፍቅርን በጣም በትልቁ የምመስለው በክርስቶስ ነው። ፍቅር እየደበደቡት፣ እየቀጠቀጡት፣ እየተፉበት ጥፋት እንደሌለው እያወቀ የሚሰሩትን አያውቁምና ይቅር በላቸው ነው ያለው። እና ፍቅር የሚመሰለው በዛ ነው። እኔ ፍቅርን የማየው አንድ ሰው ስለሰደበኝ መልሼ እድሜ ልኬን እጠለዋለሁ የሚል እምነቱ የለኝም። ከነ ዊክነሱ ኤክስፔክት አላደርግ ይህን ነገር ስለሚያደርግልኝ ነው የምወደው ሳለ ዝም ብዬ መውደድ። አሁን ኢትዮጵያውያንን የምወደው እኔ ዮኒ ማኛን ይረዱኛል ብዬ አይደለም የምናገረውም መሴጅ የምሰጠውም ይህን ነገር ያደርጉልኛል ብዬ ሳይሆን ነው እኔ የማውቀው ነገር በሰለጠነ ዓለም ኖሬ የማውቃቸው ኢንፎርሜሽኖች፣ የማውቃቸው መብቶችን፣ የማውቃቸው ዴሞክራሲን፣ የማውቀውን ያነበብኩትን ነገሮች በማንኛውም መልኩ ያየሁትን ነገር ለኢትዮጵያውያኖች ማቅረብ ነው። ያ ከፍቅር የመነጨ ነው። እንደሌላው እንደ ቢዝነስ መስራት እንደሌላው ብዙ ነገር ማድረግ ይቻላል። እና ፍቅር ማለት ዊዛውት ኤክስፔክቴሽን የምታመጪው ነገር ሲሆን ነው። ኦኬ፣ ያለምንም ዮኒ እንግዲህ የሚታወቀው ዮኒ ራስን አሁን በገለጽክበት ያ በቅንነትህም ትታወቃለህ። የዋህ ነው ይሉሃል። አት ዘ ሴም ታይም ተሳዳቢ ነው ይሉሃል። እንግዲህ you are a father፣ አንተ አባት ነህ፣ እኔ ደግሞ እናት ነኝ። እንደምታየው እኔ እናንተ እንግዲህ ኃላፊነት ያለብን ሰዎች ነን እና አንተ ኢሞሽናል ስትሆን ሚስትህን እንዴት ነው ትሪት የምታደርገው? ደጅ ላይ እንዳለው ነው ወይ? ስትናደድ አሁን ማንንም አትመርጥም። ከተናደድ ራይት ነኝ ብለህ ካሰብክ መንግስት ይሁን ግለሰብ ይሁን ማንም ይሁን ከመሳደብ ወደ ኋላ አትልምና ሚስትህንስ እንዴት ነው ትሪት የምታረጋት? ልጆችህንስ እንዴት ነው ትሪት የምታረጋቸው? ምንድነው ዩዥዋሊ የኔ ነገር አስቀድሞ ነገሮችን የማየት ነገሮች ነው ብዙ ጊዜ የማደርገው። ምንድነው ለምሳሌ ሚስቴ ቤት ውስጥ ብዙም ያናዱ ነገሮች እኔን ለማናደድ ብላ የምትሰራቸው ነገሮች የሉ። ልጆቼም እንደዛ ገብቶሻል። ቀላል ነገር ከሆነ በቀላል አልፈዋለሁ እኔ ችግር የለብኝም። ብዙ መስተካከል ያለባቸው ኢትዮጵያ ውስጥ ብዙ ነገሮች አሉ። በቤቴ ከመጣጣው ለምሳሌ አሁን አንተ ያንተንና በቤቴ ትመጣለች ነው ኢትዮጵያ ጋር ትሄድ አጋጭ በቤቴ ከመጣው እኔ አሁን ለምሳሌ ሚስቴ ለምን ቪዲዮ ሰራ ብላ የምትናደድ ሰው አይደለች። ወይም ደግሞ ሚስቴ አሁን ስለ ቤት ጉዳይ ካወራን ቢሎች በስነ ስርዓት ይከፈላሉ። እኔና እሷ የምናደርጋቸው ነገሮች በፕሮግራም ነው።
ነገሮች በጣም በተስተካከለ ሁኔታ ነው። ችግር ካለ እኔ ጠይቃታለሁ፣ እሷም ጠይቀኛለች ችግሮች ካሉ። ችግሩ ምንድነው? እኛ ኢትዮጵያ ውስጥ እኔ በቤቴ ነው የምልሽ፣ በቤቴ እንደዚህ አይነት ችግሮችን በቀላሉ ነው የምንፈታው፣ የመደማመጥና የመነጋገር ብቃቱ ስላለን። ምክንያቱም ሌቭላችን ተመሳሳይ ስለሆነ ማለት ነው የኔና የባለቤቴ። ስለዚህ ብዙ ችግሮች አይኖሩም። ችግሩ የሚኖረው ብዙ ጊዜ ሌቭልሽ ካልተመጣጠነ ነው። ለምሳሌ ከልጆች ጋር በሌቭል አትመጣጠኝም። ልጆችን የምትቆጭበት አጋጣሚ አለ። አላፈቅራቸውም ማለት አይደለም። ሲያጠፉ አስተምሪያቸው ተይ ስትያቸው እምቢ ብለው የምትቆጭበት አጋጣሚዎች አሉ። ያ ነገር ነው በኢትዮጵያ ሕዝብ ላይ ፊት ለፊት ቤት የማደርገውን ነው ማሳየው። የምቆጣቸው ጊዜ አለ። ከሚስቴ ጋር የምንነጋገራቸው ጊዜዎች አሉ። ያ ማለት ግን እኔና እሷ ተጣላን ማለት አይደለም። ትሰድባታለህ? የኢትዮጵያ ሕዝብ ግን የሆነ ጥያቄ ትሰድባታለህ? አሁን ውጭ እንደምትሳደበው ነው አይደው? ኦኬ ኦኬ። ለምን ብትይኝ ሚስቴ እኔን ተራ ስድብ አትሰድበኝ። ብዙዎቹ ውጭ ላይ ካየሽ እኔን ተይኝ፣ አንቺ እንኳን ከዛ ቪዲዮ በስተቀር በሌላኛው የተሳደብሽው ነገር የለም። አሁን እዛም ላይ ተሳደብኩኝ እኔ ተቆጣሁ እንጂ አልተሳደብኩም። ኖ ሰው ክሌም ያደረገው ማለት ነው። ተሳደብሽ ሳይሆን ሰው ክሌም ያደረገው ሰድባናለች ብለው ነው። እሱ ይቅርና እሱ እንኳን ይቅርታ ተጠይቆ አሁን በመሰሪያቸው ቪዲዮዎች ላይ ገብተው አላስፈላጊ ንግግር የሚናገሩ ሰዎች ይገባሉ። ምንም የማይገናኝ ቀዩን ተጭኖ መውጣት ይችላል፣ ወይም ሴቷ መውጣት ትችላለች። ግን መናገር አለብኝ ብለው ስለሚያስቡ ያንን ነገር ሳይሉ አይወጡ። ስለዚህ ለእያንዳንዱ መልስ መስጠት አልችልም። አንድ ያጥረግርጌ እገላገላለሁ። ለምን አለማየት ይችላል። የኔ ፕሪንሲፕል ምንድን ነው? እኔን የማይፈልገኝ ሰው እንዲያየኝ አልፈልግም። ፒሪየድ አም ሲምፕል ላይክ ዳት። እኔ ዮኒ ማኛ አይመቸኝም ካላ ይሄኛ አላየው። የኔ መሴጅ ለነሱ አይደለም። የኔ መሴጅ ለሚያየኝ ሰው የኔ መሴጅ መደመጥ አለበት። ባይኒ ሚስ የኔን የሚያቅ ባህሪ እስካሁን 4 ዓመት አላቅም የሚለኝ ካለ ምንም ማድረግ አይቻልም። የኔ ባህሪ በትክክለኛው ጥሩ ነገር ሳይ ጥሩ ላለው፣ መጥፎ ስል መጥፎ ላለው ማንኛውም አይመረጥም ዮኒ ማኛ ጋርና ያ ባህሪ ነው ያለኝ። እቤት ውስጥም ጥሩ ሳይ ጥሩ ላለው፣ መጥፎ ሳይ መጥፎን እናገራለሁ። ያ ነገር በኢትዮጵያውያን መለመድ አለበት ብዬ አስባለሁ። ጓደኛዬ ስለሆንሽ ሙስና ነው የምለው። ጓደኛዬ ስለሆንሽ ብቻ ያንቺ ጥሩ ነገሬን ብቻ ተናገርልኝ አይሰራም። እኔ ጋር ያ እነሱን ነገሮች አሁን ለምሳሌ ዮኒዬ አሁን ለምሳሌ ሰዎች ጥፋት ሲያጠፉ ሰዎችን ጥፋታቸውን ከስድብ ይልቅ በሌላ አይነት መልኩ አንተ ሚዲያ ላይ ነው ያለው ገብቷል አይደል? ሚዲያ ላይ የሚያይክ ሰው የበሰለም ያልበሰለም የገባውም ያልገባውም አለ። እንደገና ቅድም እንዳለው ደግሞ አንተ ኃላፊነት ያለብህ የአንዲት ሴት ባል ነህ፣ የልጆች አባት ነህና ልጆች ነገ ማደጋቸው አይቀርም፣ ትልልቅ ልጆች ይሆናሉና አንተን ኢሞሽናል ሆነ የምትናገራቸው ቋንቋዎች የምታስተላልፋቸው ሜሴጆች እንደምታየው የሚጠፋ አይደለም። ይሄ ከሜሴጅ ከቪዲዮ ነው ገባ አይደለ? እና እነዚህ ወደፊት የማልጆች እንዲባሉ ትፈልጋለህ? ልጆች የዛ definitely የዮኒ ማኛ ልጆች ማለት ዮኒ ማኛ አሁን አንድ ነገር ዮኒ አንድ ነገር አልክ ቅድም ራስህ ጅዋጅዌ ይሉኛል እና አቋም የሌለው ሰው የሱ ልጆች ናቸው እንዲባሉ በተለይ ለሴት ልጅ እኔ ሴት ስለሆንኩኝ ለሴት ልጆች ፊሊንግን ይጎዳል። አባት እናት ቤተሰብ ምናምን በእንትን ሳይጠሩ ሲቀሩ እንዲህ ናቸው ሲባል የቤተሰብን ዊክነስ ፓርት ማንም እንዲጠራበት አይፈቅድም። ተተው ሌላው በብሔር እንኳን ታያዋለህ። ዊክነሳችን ማንም ሰው ዊክነሱ እንዲነካ አይፈልግም እና ደካማ ነገር እንዲኖረንም አንፈልግም። ስለዚህ እንደ አባት እንደ ቤተሰብ መሪ ለልጆችህና ለትዳርህ ምን ያህል ያለ ፍቅርና ለነሱ ትጠነቀቅላቸዋለህ? ለስሜታቸው ወደፊት ለሚመጣው ልጅ ታድጋለች፣ ሴት ልጅ ናት። እኔ by the way by nature እኔ ኢሞሽናል ሰው አልወድም። አደው ልጆቼ እንደዛ አላሳደገም። ሰው አንቺ አስቀያሚ ነሽ ስላለሽ በቃ አስቀያሚ ነሽ ብለሽ የምታምኚ ከሆነ ሂሳብ ትይው። ልጆቼ በኮንፊደንስ ነው ማሳድጋቸው።
አባት እንደዚህ ስለተናገረ አንተን ኢሞሽናል እንትን ይደርስባል ብሎ የሚያሳድገው ካለ I don't care about that family. I don't. It's not me. የኔ ማንነት ምንድነው? ዮኒ ማኛ በዛ ሰዓት የተሰማውን ስሜት ተናግሯል። በዛ ስሜት እንደዚህ ተብሏል፣ አባትሽ እንደዚህ ተብሏል ለሚል I don't care about it. I don't. እና ልጆቼም ባለቤትም እንደዛ አድርጌ ነው ማስተምረው። ታዲያ ዮኒ ለምን እዚህ ጋር አንድ ላቁም፣ ይቅርታ በጣም ካፍ ላይ ስላስቆምኩ በጣም ይቅርታ። ታዲያ አሁን አንተ በጣም እግዚአብሔር እንደምትወድ አውቃለሁ። ብዙ ጊዜ ጌታን ስታነሳው ያለው በተለይ ኢየሱስን በጣም ትወደዋለህና I love that በጣም የማከብርልህ የምወድልህ ነገር ነው። በጣም እንደውም መጽሐፍ ቅዱስ ቃሎች ስታነሳ አይሃለሁ። እንደገና አንዳንድ ጊዜ ምን ስትል እንደውም አንድ ጊዜ አንድ ቪዲዮ ላይ ምን ስትል ሰማሁክ፣ ስድብ የመሸነፍ ምልክት ነው ስትል ሰምቻለሁ። መሳደብ ሰዎች ሲሸነፉ ነው የሚሳደቡት ስትል ሰምቻለሁ። እና እሱን ተወውና መጽሐፍ ቅዱስ እንዲላል ምሳሌ 18 ላይ ምን ይላል? የሰው የህይወት መውጫ ምላስ ላይ ነው ይላል። እና የምላስ ላይ ህይወትና ሞት በምላስ ላይ ያሉት ይላል። እና ያንን ደግሞ የሷን ፍሬ ደግሞ ይበላዋታል ይላል። የሚወዷት ፍሬዋን ይበላሉ ይላል። መልካም ነገር ከተናገርክበት መልካም ነገር ይበቅላል፣ ክፉ ነገር ከተናገርንበት ክፉ ነገር ይበቅላል። እና አንተስ ይሄን ነገር በጣም በዲቴል ነው የምመጣበት እሱን ጉዳይ። እና መልካም የተናገሩ የገደሉ ብዙ ሰዎች አውቃለሁ። I don't believe in that. ለምን ብትይ እኔ ደግሞ ልናገር ይቻላል ስላስቆምኩኝ ብዬ ነው። ብዙ ማር እየቀቡ የገደሉን ብዙ ሰዎች አውቃለሁ። ከአንደበታቸው ክፉ ማያወጣ በህዝብ የሚጫወቱ እናንተም ቤት ኦርቶዶክስም ቤት በብዛት አለ። ለገንዘብ ብለው የሰው ነፍስ ላይ የሚጫወቱ ወደ ሲኦል የሚከቱ ብዙ ሰዎች አሉ። እንደዛ የሚተረጎም ከሆነ it's wrong. ሪያሊቲ ብለን ነው መናገር ያለብን። ስንቶቹ ናቸው ኢየሱስ ጌታ ነው ብለው ሌላ ነገር ሲያደርጉ የምናየው? ትክክል ነህ። ሴቶች ሲያባል፣ ወንዶች ሲያማግጡ። ኖ ስለ አማርኛው ነው የተቸገራችሁት እናንተ። ተግባር ላይ ነው እኔ ደግሞ የማየው። ተግባሩ ትክክለኛ ካልሆነ understand let me finish. No let me finish. ስላመጣችሁ ከባይብል ውስጥ hold on a second እኔ ልናገራ። ዮኒ ቆይ አንደርስታንድ አላደረከኝም። የጠየቅኩን ጥያቄ አንደርስታንድ አላደረከኝም። ኖ እኔ የምናወራው ስለ ሃይማኖት አይደለም። ይኸውልህ ሃይማኖት ስለ ሃይማኖት እያልኩ አይደለም። ሪያሊቲ ኖ መነጋገር እንችላለን። እኔ ማሳብ ልግለጽ ለአንቺ ላይ ስለ ዮኒና ስለ ሰብለ አንደርስታንድ ስለ ዮኒ ብታወሪ የነገርኩሽ ነው። እኔ እኮ ኖ መጽሐፍ ቅዱስ ጠቅሰሽ ምላስ ላይ ያሉ let me tell you ኤክስኪዩዛችን ሰዎች አገር ምናምን አይደለም። እኔ ለምሳሌ የኔ ፐርሰናሊቲ አንድ ነገር እኔ ጋር ለምን እንደዚህ ያልሽ ብለህ ብትለኝ ስለ ራሴ ነው መናገር የምችለው። ሰዎች ኤክስኪዩዝ ሊሆኑ አይችሉም። ሰዎች ይሄን ስላደረጉ አደርጋለሁ፣ እነሱ ይሄን ስለሆኑ የእግዚአብሔር ቃል ነው አዳን ሰይደ የጠየቅኩኝ የእግዚአብሔር ቃል ነው ስለምትጠቅስ ያመጣውልህ የእግዚአብሔርን ቃል ነው። የእግዚአብሔር ቃል የዘራነውን ያንኑ እናጭዳል። አይ ዶንት ኬር ስላልክ ነው ስለ ልጆች ምንም አይሆኑም፣ በኮንፊደንስ ነው ማሳደጋቸው። የእግዚአብሔር ቃል ደግሞ ሲናገር ልጆችን በመልካም መንገድ እንዲሄዱ አሳያቸው፣ ምራቸው ይላል አባት ሲናገር ማለት ነው። ወላጆች እንዴት ማሳደግ እንዳለብን ኦኬ ጥሩ ነው የምታሳድገው ባንተና በቤት አያያዝ ማለት ነው። እኔ የምልህ ደግሞ ከአንደበታችን መጽሐፍ ቅዱስ ሲናገር ደግሞ ከአንደበታችን የሚወጣው ቃል እሱ ይበቅላል ይላልና እሱንስ እንዴት ታየዋለህ? አሁን የምጠይቀው አንተን እንጂ ፓስተሮች ጋር እንዴት ታዲያ ልመልሰው? ኦርቶዶክሱ ጋር ድካም አለ፣ ሙስሊሙ ጋር ድካም አለ። በኤቭሪ ሃይማኖት እያንዳንዳችን በቀናችን ውስጥ በጣም ብዙ ነውረን ኖ በዲቴል ነው እንነጋገረው። መነጋገር በእኔ አሁን ለምሳሌ ጥሩ ቃል ይውጣህ ነው፣ ተግባር ሳይሆን ጥሩ ቃል ይውጣ። ለምሳሌ ጥሩ ቃል የሚወጣቸው ሰካራሞች አውቃለሁ። ጥሩ ቃል የሚወጣቸው ቅዱሳን የሚባሉ የተቀቡ ሰዎች አሉ የሚባል አውቃለሁ። ቅዱሳን የሚባሉ ፖለቲከኞች አውቃለሁ፣ ጥሩ አንደበት ያላቸው ሰው ገዳዮች በጣም አውቃለሁ። ኦኬ ጥሩ የማይናገሩ ግን በጣም መልካም ሰዎች አውቃለሁ። ኦኬ በጣም አሁን ለምሳሌ አሜሪካን ሀገሮች ራፐሮች አሉ the most amazing people እነ 50 Cent እነ ስኑፕ ዶግ ምናምን ብታይ የሚናገሩት ወርዶች በጣም አስቀያሚ ወርዶች ናቸው።
በተግባር ሲታዩ ግን የመጨረሻ መልካም ሰዎች ናቸው። ስለዚህ አንዳንዴ የኢትዮጵያ ሕዝብ የሚሸወደው ምንድን ነው? ጥሩ ቃል በተናገረው እሱን የመሰለ ሰው አይገኝም ይባላል። እኔ እኮ የምጠይቅ ነው ዮኒ የምጠይቅ ስለ እኔ ከጠየቅሽኝ ያንን ነው የምነግርሽ። እኔ አሁን አንድን ሰው በስራው ይሄ ነገር ጥሩ ሰርቷል ስለ እኔ ነው አይደል የጠየቅሽኝ? እኔ አንድን ሰው ጥሩ ሲሰራ ጥሩ ነው ብዬ እናገራለሁ። ጥሩ ሳይሰራ መጥፎ ነው። ያኔ ስድብ ምንድን ነው? ከዱቄት ያልፋል እንዴ? አብዛኛው ጊዜ እንደዛ ነው። ጨምራለሁ። መጨመር ካለብኝ ምንድን ነው? አሁን ለምሳሌ ለስገር እኔ መናገር ካለብኝ ምንድን ነው? አብዛኛው ሰው እንዳልኩሽ በቃላቶች የሚሸወድ ነው። የኛ ሰው በተለይ የኛ ሰው ቃላት ሰንጣቂ ነው። በፈለግሽው መንገድ በመልካም ተናግረሽ በሌላ የሚጨፈልቅ ነው። እንደፈለግሽ መልካም ተናገሪ። የኛ ሰው አንቺ ለመንቀፍ ወደ ኋላ የሚል አይደለም። ስለዚህ ለዛ ተጨንቄ ለምለው ነገር ተጨንቄ እንትን ከምል በመልካም ስታስተምር ያው መልካም ቃላቶች የሚያስተምሩ ሰዎች አሏቸው። አንድ ሰው አየው 50 ሰው አየው። እንደፈለግሽ ራስሽን ሆነሽ ግን መገለጽ በራሱ ችሎታ። እኔ ራሴን ሆኜ ነው የመጣሁት። ስድብ ከማንም በላይ መጥፎ እንደሆነ አውቃለሁ። የኛ ሰው ግን ተው ስትዩ የሚያደርግ እባካችሁ ወዳችኋለሁ ስትይ የሚሸሸው ነው የኛ ሰው is natural የኛ ሰው። ስለዚህ በእኛ ሰው ያለውን ነገር ነው ኤክስፕሌን የማደርገው። ስራ ቦታ ላይ እንደኔ ሬት ያለው የለም በስራዬ። አንድ ነምበር 1 ጋር ጉራ አይደለም ምንም አይደለም። ማንም ደውሎ መጠየቅ ይችላል። የኛ ሰው ደውል ስትዩ ግን ስራ ላይ አባረሽ ነው የሚደውለው። ስለ ጥሩነትሽ ሊጠይቅ አይደለም። ተደውሎ የተነገረኝ አጋጣሚዎች አሉ። በአንተ ኮሚኒቲ እንደዚህ ትባላለህ፣ እዚህ ጋር ግን you're an amazing person ነው ያለው። ያኛውን ፐርሰናሊቲን ነው የማመጣው። ስለ ፍቅር አወራለሁ። ዮኒ ማኛ ስለዚህ ተናገር እባላለሁ። ማለት ተናገር ሲሉኝ ይህን ጉዳይ እንዴት ታየዋለህ ተብዬ የሆነ ነገር ይመጣልኛል። ቪዲዮ አየዋለሁ። አይቼ እኔ አስተያየት እሰጣለሁ። ሁሉም እኮ ይሰጣል አስተያየት። የኔ ግን ገኖ የሚወጣው የምናገርበት መንገድ የተለየ ነው። የተለየ መንገድ አድርጌ ነው የምናገረው። ጨዋ ሆነው የተናገሩ እንዳልኩሽ ጨዋ ሆነው ብዙ ዘመን የተናገሩ ሰዎች አሉ። ተግባራቸው ግን ጨርሶ ጨዋ አይደለም። ለምሳሌ ቃሚ አይደለሁም፣ ጠጭ አይደለሁም፣ አጫሽ አይደለሁም፣ ተርመጥማጭ አይደለሁም። ይሄ ከምንም በላይ ኳሊቲ ነው በኔ። ትክክል ነው። ጨዋ ተናጋሪ ሆኖ ዘማዊ አለ፣ ሌባ አለ፣ ቢስቶ አጭበርባሪ አለ፣ ቤቱን በዳ አለ፣ ስንት ነገር አለ። ልዩነቱ በኔ ያ እንጂ ምላሱን አሳምሮ ብቻ የሚኖር ሰው መሆን አልፈልግም። I don't want to be that guy. I'd rather be the guy that you don't expect. እኔ አሁን ለምሳሌ ጨዋ ናቸው የተባሉ ሰዎች የአልባሌ ቦታ ላይ ሲገኙ ታፍሪባቸዋለሽ። ባለጌ የተባሉ ሰዎች ደግሞ ጥሩ ቦታ ላይ ስታገኛቸው ትደነቂባቸዋለሽ። የገጠመኝም በላይ ልንገርሽ። ትምህርት ቤት እያለሁ ሃይ ስኩል በጣም ፊዚክስ ወድ ነበረ። I was a number 1 student of physics especially እና የሚያዩን ግን ውጪ እኔ አንጋውት ከእንትኖች ከቀለም ተማሪ ጋር አድርጌ አላውቅም። I never like it። ከዱርዬ ከሚባል ምን ከሚባል ቀውጢ ከሚባል ጋር ነው ሃንጋውት የማደርገው። ለምን? I love street life። ዓለም ያለችው ስትሪት ላይ ነው እንጂ ቤት ውስጥ አይደለችም። ስለዚህ የውጭውን ላይፍ ማወቅ ስለምፈልግ ቋንቋዎችም ለየት ያሉት ከሌሎቹ ሶሻል ሚዲያ ላይ ከሚቀርቡት በዛ ነው። እና የሆነች ይመስለኛል ጓደኛዋ ሌላ ክላስ ነው ያለችው ስትንማር ማለት ነው። አስታውሳለሁ 11ኛ ክፍል ሆኜ ነው። እና ምን ትላታለች ጓደኛዋን? ይሄን ልጅ ተጠንቀቂው፣ በጣም ዱርዬ ነው፣ በጣም ምላሳም ነው፣ ጠብሶ እንዳያበላሽሽ ምናምን ትላለች። ጎበዝ ተማሪ ናት ልጅቷ እና ቆንጅዬ ናት። ሰው what happened was ልጅቷ የምታየኝ እኔ በዱርዬ ነው። ሁልጊዜ ታነባለች፣ እንትን ለመመለስ ትፈልጋለች ምናምን። እኔ መልስም አልመልስም ምንም አልልም። በተግባር ነው ማለት የምፈልገው። እና አንድ ጊዜ ጥያቄ ጠየቅና ከባድ ጥያቄ ማንም ለአስተማሪው መመለስ አልቻለም። ስለዚህ አገረ ጃምፔ መለስኩት ጥያቄውን ማለት ነው። በክፍሉላ ነው ግራ የተጋባው። እንዴት አወቀው? ናውጣና ስራው አለኝ አስተማሪ። ወጣውና ቦርድ ላይ እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው ብዬ አስረዳው። በሙሉ ክፍሉ ነው
የተደነቀው። ለምን ከኔ ኤክስፔክት የሚደረገው ዱርዬነት እንጂ መልካም ነገር አይደለም። ሰው ያንን በማድረጌ ልጅቷ መጣ በጣም ነው ይቅርታ የጠየቀች። ለምን ጠየቅሽ ይላታለሁ። ጓደኞች የሚሉን ብትሰማ ጉድ ነው የምትለው። እንዴት ስለ እንዳንተ አይነት ዱርዬ አይፈጠርም ነው ያለው። አንተ ግን ቁጭ ብለህ አስተማርከን አለች። ስለዚህ አንዳንዴ ምንድን ነው ያልጠበቅሽው ሰው የሚገኝበት ቦታ ሁሌም የተሻለ ቦታ ነው። እኔ አሁን የምገኝበት ቦታ እርምጥምጥ ቦታ ከፍለሽኝ አታገኝኝም። it will never happen። የምውለው የምነጋገረው መልታ ሚሊዮነሮች ጋር ነው መሆን የምፈልገው። I want to be that guy። የኛ ሰው ደግሞ ኤክስፔክት የሚያደርገው እኔን የት ነው የሚያየኝ? ከተሳዳቢዎች ጋር ሙሉ ነው የሚመስለው። is how it is። ስለዚህ ሰው ስለሚለኝ አይደለም የምጨነቀው፣ እኔ ስለማደርገው። ኦኬ የኛ ሰው የሚያምነው እንዳልኩሽ ተናጋሪ ብቻ ነው የሚፈልገው፣ ተግባር አይፈልግም። የተግባር ሰዎች እንሁን ነው የኔ ጩኸት በየጊዜው። የኔ ሰዎች ጥሩ ቢሆኑ እኔ ጥሩ አልመለስም። ምንድነው ችግሩ? but they do it on purpose። ለዛ ነው አረዘምኩት በጣም ሶሪ። ዲቴይሉ ስመጣ ያን ኦኬ ፖይንቶች እኔ በጣም እኔ ፐርሰናሊ ማለት ነው ያይ የማያቸው ያካንተ ቪዲዮዎች የምሬ ነው። እንኳን ባለቤት ያውቃል። አንድ ጊዜ እንደውም ሳቅ ሁሉ አማርኛ ሳይገባው ሳቅ ሁሉ በጣም እያሳቀው የሰደበኝ ልጅ ይወደህ በየገና ሳቀን ሁሉ ነው የወደደውና አይ ላይክ ሂም አለኝ። እንዴ የሰደበኝ እኮ ነው ስለ አይ ላይክ ሂም ስማይል ምናምን ስትስቅ አስቆታል በጣም እና ምን ልፈልጌ ነው ታዲያ የሆነ አሁን አንተ ጥሩ ነገር አለ። የእውነቴን ነው። እኔ በጣም ብዙ ቁም ነገሮችን ያወጣ ስታስተምር ምናምን አያለውና the next day ደግሞ የሆነ ነገር ካናደደህ ልክ እንደቀድሙ ማለት ነው ወይ ኢንፎርሜሽን ከደረሰ ባንዲ ጀት ነው የምትሆነውና ካጠፋ በኋላ ደግሞ ይቅርታ ትላለህ እና እነዛ ጥፋቶች ባላንስ መደረግ የለባቸውም ወይ? የሆነ ባላንስ ማድረግ የለበትም ወይ? absolutely እሱ ልክ ነሽ። ያ እና አሁን ካየሽው እሱ ላይ ልክ ነሽ። ቆይስ ልንገርህ አንድ ነገር I will never be perfect። ቆያስ መስተካከል አለበት ባቀበላለሁ በሚገባ ተብዬን አድሜት መስተካከል አለበት most definitely። እና ዮኒ አሁን ተካከለው ደግሞ ብዙ ሰው ደንግጧል። አንተን እና እኔ እዚህ ጋር አቀርበዋለሁ ስል እንዴት ሰብሊ በሚቀጥለው ቪዲዮ ጠብቂ ይሰድብሻል። ወይስማይ እኔ ምን አልኩኝ መሰለኝ በምን ዲሳይድ እንዳደረኩ ልንገርህ። እንኳን ኢየሱስ ተሰድቧል እና ነገ ተነስቶ ቢሰድበኝ እኔ የወንጌል ሴት ነኝ፣ ለክብሬ የምኖር ሴት አይደለሁም እና I don't mind ቢሰድበኝ። እንደውም አንድ ነገር በዚሁ ልንገራችሁ እና እንትን አይደለም ግን ታስታውስ እንደሆነ አንድ ጊዜ የምስክርነት ተናግሬ ነበርና እኔ I have never been ቡና ቤት ሰርቼ አላውቅም፣ ባር ምናምን የሚባል በላይፌ ሰርቼ አላውቅም። እና ገና የወጣውን ጊዜ አንዲት ባር ውስጥ መሰራለች ደውላልኝ አንቺም ልትሰድቢ ነው ወይ ብዬ ቪዲዮሽን ሳይ ግን በጣም ተችቶ ሆንኩ ብላ በጣም ዳውን ሆና ነበርና እሱ አዋርታኝ ነው the next day ቪዲዮ ልሰራ ስወጣ ለመጀመሪያ ለልጄ ነው የደወልኩላት። ራሴን የምታክልታለችኝና ልጄን ያስፈቀድኩት እኔ ባር ሰርቻ ቃለው ብዬ ልነውና ይሄ ግን በጣም ብዙ ነገር ይዞብሽ ይመጣል ምን ትያለሽ ስላት ሰው የሚያድን ከሆነ ጎሄድ ነው ያለችኝ። እና እኔ ቪዲዮ ልሰራ ስወጣ ምን አድርጌ ነው የምወጣው? አንደኛ ጸልያለሁ። እንደምታየው ፖለቲካ፣ ሃይማኖት፣ ሴክሹዋል ነገር እንዲ ስለ ሪሌሽንሺፕ ማውራት በጣም ሴንሲቲቭ ኢሹዎች ናቸው። ገባ አይደለ? ሰዎች የሚከተሉት ነገር በጣም አቴንሽን ሰጥተውት የሚያወራ ወይ የሰው ቤትን ላይፍ ሜሬጅ ምንድነው ለማለያየት ወይ ለማነጽ ነው እንግዲህ በመንሰጠው እንትን ማለት ነው። ሚዲያ ደግሞ ቀላል ነገር አይደለም። ሚዲያ ቀላል ሚና አይደለም የሚጫወተውና ጸልዬ ባለቤቴን አማክሬ ልጆቼ ጋር ተነጋግሬ ምናምን ነው ከልጄ ጋር ተነጋግሬ ነው አንድ ነገር ልሰራ ስወጣ ከኔም በላይ ደግሞ ያቃሉ ምላቸው ሰዎች አማክሬ ነው የወጣሁትና የሚያመጣው እንትን በጣም ብዙ እንትን አለ፣ ዋጋ ያስከፍላል። በተለይ በሴትነት ምን ያህል በጣም ከባድ ነው። ቅድም ስትጀምር እንዳልከው የኛ ህዝብ ደግሞ ከማዳመጥ ይልቅ መሳደብ ትንሽ ይቀለዋል። ሌላው ደግሞ ኢሞሽናል የኛ ሰው ስለ ፖለቲካ ለምሳሌ የሚወዱ ብዙ ሰዎች አሉ፣ ብዙ ተከታዮች አሉ እና ያንተ ተከታዮች አንተ ተናደህ አንድ ቪዲዮ ስትሰራ ወይንም አንድ ነገር ኢሞሽናል አድርገው ስትሰራ
የሚወዱ ወዳጆች አንተን ተከትለው ቅድም እንዳልከው እኔን እንደሰደቡ ማለት ነው አንተን ተከትለው ለጥፋቱ ስፔሻሊ ፖለቲካውንም በተመለከተ አንተን ተከትለው አክሽን ይወስዳሉ ብለህ አስበህ አታውቅም ወይ? በጣም ጥሩ። እንግዲህ ጠቅለል አድርጌ ልመልስልሽ። እኔ በኢትዮጵያ ታሪክ ባየሁት ዮኒ ማኛ ነግሮኝ አንድ ሰው እንደበደብክ ያለኝ ሰው ሰምቼ አላውቅም። በኢትዮጵያ ታሪክም በጋዜጣም ሞቶ አያውቅም። እኔም ማስተላልፈው ኢንፎርሜሽኖች ያንን ነገር አስመልክቼ ነው። ብዙ ጊዜ በፖለቲካው ካየ የኢትዮጵያ ፖለቲካ ምን ህዝቡም መንግስቱም ፖለቲካን በደንብ አያውቀው። ፖለቲካ ለህዝብ የምትሰሪው ጉዳይ ነው። የኛ ሰው ደግሞ ህዝብን ሲዘርፍ እንጂ ለህዝብ ሲሰራ ያገለገሉ ብዙ ሰዎች አላየንም። ከነ ነፍሳችን ነው መሸጥ የቀራቸው። ያ ደረጃ ደርሰናል። ግን የሚሉት ለህዝብ እናገለግላለን ብለው ነው ታይትላቸውን ካየሽ በፖለቲካ ለህዝብ እናገለግላለን የምታየው። ግን በዚህ በኩል እንዲነግሩሽና በነጋታው ሌላ ነገር ሲሰሩ ነው የምታየው። አሁን የኔ ንግግር አብዛኛውን ካየሽ በዛ በከረንት ሲቹዌሽን ላይ የምናገራቸው ናቸው። በከረንት ሲቹዌሽን የተናገርኩት ትክክለኛ መረጃ ነው። ከ3 ወር በኋላ ብታየው ላይሆን ይችላል። ምክንያቱም ጊዜው ላይ በነበረው ነገር ላይ ስለተናገርኩ ያ ሰው በዛ ጊዜ ላይ በነበረው ነገር አስተካክሎ የተቀየረው ነገር ይኖራል። ስለዚህ አስተካክሎ ሲመጣ ደግሞ ኦኬ ከተስተካከለ ደግሞ ለሚ አፕሪሺየት የሚለው ነው። በፖለቲካውም ስትመጪ በሃይማኖት ጉዳይ የምመጣበት ጉዳዮች ነበሩ። ማየት ነበረብኝ። ማን ነው የሚከለክለኝ? የኛ ሰው እኮ ይከለክልሻል ራሱ ሳያውቅ። ለሚሲ ነው እኔ ደስ ያለኝን ነገር ማድረግ መብቴ ነው። አንድ ሰው ታይትል አልሰጠኝም፣ ማንም አልሰጠኝም። እኔ የምሰጠው ለራሴ። ኖባዲ ከን ዱ ዛት። የኛ ሰው ደግሞ ሰው እንዲሰጠው ነው የሚፈልገው። ምንም ነገር ኤክስፔክቴሽናችን ብሬን ዋሽ ስለተደረግን ሌላ ሰው የሚበልጠኝ አለ ብሎ ማሰብ መቻል አለበት። አዶን ነው ማን እንዳስተማረው። እኔ አሁን እዚህ ሀገር አሜሪካን ሀገር ሳድግ ብዙ ጊዜን አሳልፍ ያለው ከ16 ዓመት በላይ ማለት ነው። ማንም ሰው የኔ በላይ ነው ብሎ አያዙም ልጆች። you don't tell me what to do ነው የሚሉሽ ልጆች ራሱ። once they got 18 19 ሲደርሱ አሜሪካንስ I'm by my own, I'm independent ነው የሚሉሽ። የኔ በላይ አለ ብለው አያስቡም። የራሳቸውን ከፈጣሪያቸው በላይ የኔ በላይ አለ ብለው የሚያስቡት ነገር የለም። የኛዎቹ ግን እንደዚሁ ሌላ ሀገር ላይ ሲኖሩ እንኳን ሁለተኛ ዜጋ ሆነው መኖር ነው የሚፈልጉት። መጀመሪያ ዜጋ መሆን አይፈልጉም። ማለት አሜሪካን ሀገር አሁን ብዙ ዜግነት የወሰዱ ኢትዮጵያውያኖች አሉ። ግን የትም ቦታ ብታስገቢው የሚሰማው ስሜት ሁለተኛ ደረጃ እንጂ እኩል ሆኖ አይታይም። እኔ ደግሞ እንደዛ አይነት አመለካከት የለኝም። we are all human። እኩል እስከሆነን ማንም የበላይ ሊሆን አይችልም። እኔ impossible እንደዛ ማሰብ ሰው አይደለሁ። የሰው ልጅ እኩል ነው። እግዚአብሔር በአምሳሉ የፈጠረን መጽሐፍ ቅዱስ ላይ የሚናገረው እኩል ነን። አይዲያዎች ይቀያየራሉ። የኔ አይዲያ ነው እንዲያርጉ አይደለም እለው። that's my opinion። ኦፒኒየኑ ግን የኔ ገኖ ይወጣል። because the way I talk is different than everybody else። ከማንም ሚዲያ ካላቸው በስነ ስርዓት ቲቪ ሾው ገለመሌ ካላቸው ገኖ ይወጣል። ለምን? I relate to people። እኔ ሳወራ አንቺ እንደማወራው ነው ማወራሽ። ምንም የተለየ ነገር አላወራም። ግን ስድብ ይጨምራል። ኦፍ ኮርስ ለባሉ ድምቀት እለዋለሁ። እኔ የኛ ሰው ኢሞሽናል ስለሆነ ነው። በኢሞሽን የተወጠረ ሰው ነው። ያ ነው ራሱን ቶርች የሚያደርገው። በኢሞሽን ተወጥረናል። እኔ አሁን ዱቄት የማይለኛል ምን ችግር ሰቀባታል? ለምን አይነው አምናት ፈስ ያለበት ነው ዝላ የማይችለው። አብዛኛው ኢትዮጵያዊ ጉድ አለበት። እንዴት ነው እያጨሽ በየቀኑ እየቃምሽ እየጠጣሽ ብዙ ነገር እያለሽ ገንዘብ ሴቭ የምታደርጊው? በየትኛው ዓለም ነው? እንዴት ተደርጎ ነው ሴቭ የሚደረገው? በፖለቲካውም ስትመጪ አንቺ ትክክለኛ ፖለቲካ ሳይኖራቸው ለአፍ የምንፈልገውን ነግረውን ተግባራቸው ሌላ ሲሆን መጀመሪያ ደስ ብሎች ተቀበያለሽ። አንድ ሰው አይደል እንዴ? አሁን ለምሳሌ በትዳር የምትኖሪበት እኔ በትዳር የምኖርበት በእኔ ልምጣ በትዳር የምኖርበት ያለችኝን ሆና ነው የተገኘችው ሚስቴ። that's why she's my wife። ያለችኝን ሆና ባይሆን ኖሮ ከኔ ጋር አንሆንም ነበር። የኛ ሰው ግን በፖለቲካም ሲመጣ ምንድነው የሚነግርሽ ሌላ
የሚሰሩት ሌላ። እንደዛ ሲሆን በፖለቲካው እኔ ፖለቲካው እንደዚህ ብለውን ነበር እንደዚህ ተናግረውን ነበር እላለሁ። አሄድ ታይም ነው የምናገረው። እንደዚህ ነው እሱን ነው የምንጠብቀው። የሚሰሩት ግን ሌላ ሆኖ ሲገኝ በዛ ፖለቲካ ነው የምጨቃጨቀው ነኝ አብዛኛው ጊዜ። ያ ነው ከሌላው የሚለየኝ። ለምን የኔ ስሜቴን ነው የምናገረው፣ የኔን ፊሊንግ። ግን የሌላ ሰው ፊሊንግ ይጎዳል መናገር ይችላል ወጥቶ ስለ ዮኒ ማኛ ዮኒ ማኛ እንደዚህ ብሎኛል ብሎ ቪዲዮ የሰራ ሚሊዮን ሰው አለ። I don't care። ለምን እሱም ኦፒኒየኑን ነው የገለጸው። እኔ ከስድቡ በስተጀርባ ምን አለ ነው። እኔ መሴጁ ላይ ነው ሞር ፎከስ የማደርገው። የሚሰሩ ብዙ ሰዎች አሉ የሚሳደቡ። ከስድባቸው ጀርባ ምንድን ነው ያለው ንግግሩ? ወርዝ መሴጃቸው ምንድን ነው ብዬ ነው የማየው። አንዳንዶቹ በጣም ጥሩ መሴጅ አላቸው ስድብ ቢከላከሉበትም፣ አንዳንዶቹ ደግሞ መርዝ ይረጫሉ። ሞስት ደፍንሊ ዮኒ ማኛ መርዝ ረጭ እንዳልሆነ ግን ኤቭሪ ኢትዮጵያን knows መርዝ አረጭም። ዮኒ ብዙ ሰዎች ቁም ነገርህን ይወዳሉ። እኔ ከሰማሁት ነው የምነግርህ። እኔም እወዳለሁ። እኔ አንዷ ነኝ። ቁም ነገር ስታወራ ዩ ሲሪየስ ደግሞ ፖይንት ያለው ነገር ትናገራለህ። ስለ ሃይማኖት ስትናገር ፖይንት ያለው ነገር ትናገራለህ። ስለ ፖለቲካ አዳምጥሃለሁ። እኔ የምሬ ነው የምልህ። ቁም ነገር ትናገራለህ እና ብዙ ሰው ማለት እንደዚህ በፖዚሽንም ላይ ያሉ ሰዎች ፊክስ ሊደረጉ ሰዎች ሁሉ ይስታሉ አይደለ? ሁላችንም ጋር ድክመት እንዳለ እንዳልከው ቅድም ሳይናገሩ ደግሞ የሚያጠፉ ደግሞ ጥሩ ነገር እየሰሩ አት ዘ ሴም ታይም ደግሞ ከጀርባ ጥፋት የሚያጠፉ ሰዎች አሉ። እነሱን ፊክስ የምናደርጋቸው ስድብ ሰዎችን ሊመልስ እንደማይችል መቼም ጠንቅቀህ ታውቃለህ። ስድብ ሰዎችን እልህ ያያይዛል እንጂ ስድብ ማንንም ሰው አይመልስም። ግን አንተ ጋር ያለውን እዚህ ጋር አልስማማ ለምን መሰለሽ? ቆይ ትመልስልኛለህ። ኦኬ አም ሶሪ እንዳትቀላይ ፓፒ ማለት ነው። ለተለፈው ፖይንት ናት እንዳታስጠፋኝ። ምንድነው እኔ የምልህ አንተ ጋር ያለውን ኳሊቲ የሆነውን ነገር ለማግኘት ከአንተ ጋራም ዲስከስ ለማድረግ ብዙዎች ይፈሩሃል። እንዳልኩ ቅድም እንዳልከው ነገ አሁን ከሱ ጋር እኔ አሁን አንድ ካን ሰው ጋር አወራውና ምን አለኝ ሚዲያ ላይ ልጋብዘው ፈልጌ ግን ፈራሁትኝ። ከሱ ጋር ዲስከስ ማድረግ እፈልጋለሁ ግን ነገስ ስላለው ምክንያቱም በሌሎች ላይ ያደረገው ነገር እና ካንተ እኮ ብዙ ቁም ነገር እኮ የሚማሩ ሰዎች አሉ እና ቁም ነገር አሁን ሰዎችን ነው ፎሎ እያደረክ ያለው የሰዎችን ጥፋት እያየህ ነው። የነሱን ጥፋት ሲያጠፉ ነው አንተም እያጠፋ ያለው እና ያጠፉትን ጥፋት በፍቅር ብታደርገውስ ጥፋቱን በፍቅር ብታሸንፈስ ምን ይመስልሃል? ጥሩ ነው። ምን አለ መሰለሽ እኔም አሁን የምሄደው በኢትዮጵያ ካልቸር ነው። የኢትዮጵያ በባህሪያችን እንዳልኩሽ ቁጣን በጣም ነው የሚፈራው። ባህሪያችን ነው። ኢሞሽናል ያደርገናል። አሁን ለምሳሌ ባለፈው አንቺ በፍቅር ልትናገሪ እንትናን ሞክረሻል። ማን ነው ስሟን? እህታችን ኤልሳቤትን ያሳሰረችው እስከ ዳር ግደይ የምትባለው በእርግጠኝነት እስከ ዳር አንቺ ጋር መጣ ልታናግር አልፈለገችም። እኔ ጋር ግን አማላጅ ተልኳል ስላጥረገርኳል። ይሲ የኛ ሰው የሆነ የሚቆጣ ያስፈልገዋል። እኔ ጋር እመብራንን ነው የምልሽ። አረ ዮኒ ማኛን የምከታተለው ሰው ነው ማደንቀው ሰው ነው፣ ግን ጉዳዩን በደንብ አላወቀም በምን ጉዳይ እንደታሰረች ምናምን እና እባካችሁ እሱ ያለውን ነገር እንትን በሉኝ ተብሎ አማላጅ ተመቶ ነበር። ይሲ አንዳንዴ የምትሰሪው ስራዎች ነገሮች እንዲስተካከሉ ያደርጋል። የኛ ሰው በፍቅር ስትነግሪው አንዳንዴ የፈራሹ ይመስለዋል። በሴቶች አላውቅም፣ በወንዶች ግን እንደዛ ነው። የወንድና የሴት ሪሌሽንሽፕ የተለያዩ ናቸው። ሴትን ስትናገሪ በጣም ብዙ የተናገርኳቸው ሴቶች የሉ፣ አንዳንዶች አሉ በእርግጠኝነት ግን ብዙ የተናገርኩት ሴት እኔ ፔጅ ላይ መጥቶ ተሰድቦ የሄደ አንድም ሰው የለም። እኔ ፔጅ ላይ ጋብዤ አንድም ሰው ሰድቤ አላውቅም። ብሪንግ ኤኒባዲ አንድም ፔጅ ላይ ሄጄ በስነ ስርዓት ተነጋግሬ እንጂ አንድ ፔጅ ላይ ሄጄ ተሳድቤ የወጣሁበት ፔጅ የለም። you can look it up any one of them። ችግራቸው ምንድነው? ነገስ የሚለው በራሱ የማይተማመን ሰው ነገ ክፉ እንደሚሰራ ስለሚያውቅ ለማስመሰል ለመታወቅ ብቻ ብሎ ነው እኔ ጋር የሚመጣው።
እኔ አሁን የትም ፔጅ ላይ ቢጠሩኝ ደስ ካለኝ እሄዳለሁ። የምጠራቸው ብዙ ሚዲያዎች አሉ። ፈጣሪ ምስክሬ ሜንሽን ማድረግ አልፈልግም። የራሴ ከማንም የገዘፈ ሚዲያ አለኝ፣ ከማንም የበለጠ። እነሱ ይፈልጉኛል እንጂ እኔ አልፈልጋቸው። ግን ፍራቻቸው ምንድን ነው? የሚሰሩት ስራ ትክክለኛ እንዳልሆነ ስለሚያውቁ፣ ዊክነሳቸው ብዙ እንደሆነ ስለሚያውቁ፣ ጥሩ ነገራቸው ብቻ እንዲሰብክላቸው ስለሚፈልጉ ብቻ ያንን ስለሆነ ይፈሩኛል። ለምንድን ነው አሁን አንቺ በራስሽ ስለተማመንሽ ነው ዮኒ ማኛን አወራዋለሁ። እንዲያውም ተናግሬሻለሁ። አንቺ ተናግሬሽ እንኳን ምንድን ነው ያደረግሽ? ነው አወራዋለሁ፣ አናግረዋለሁ፣ ስለሱ ማወቅ ፈልጋለሁ። እምቢማ ዮኒ እየተሰማኝ አይደለም። ፖዝ አድርገሃል፣ ወተሃል መሰለኝ። እናንተ እንደው ልብ አትሰጡም። የሚወራ የእናንተ ጉድ ነው። ተስተካከሉ፣ ሰው አታናዱ። ሶሪ ዘብሌ ያንቺ ደውለው ነው በውስጥ መስመር። ይቅርታ ፖዝ አድርጊያለሁ። አሁን አላርሽ። አሁን ሰላም ነሽ? እስከ ቅድም ግን ፖዝ ነበር። አዎ ፖዝ ሆነሽ ለፎቶ ነው የማወራው። ግን አንድ ነገር ሳረሳው እዛ ዲቴል ከመግባቴ በፊት ራስሽን ሆነሽ ስለቀረብሽ እንደው እግዚአብሔር አምላክ ይጠብቀልኝ። ይሄ አካብዶ ዊጋርጎ ያልሆነ ሆኖ የመጣች ሴት አይደለሽ። በቃ ራስን የሆነ እኔ እውነቴን ነው እስቃለሁ። ምን ታዩኛላችሁ? እስቃለሁ፣ ይበል እስቃለሁ። እግዚአብሔር ምስክሬ ነው የምልሽ። ራስን የሆነ የሰፈሬ ልጅ ስለሆነ ነው ያማሙቀኝ። ኖ አም ጀስት ቴሊንግ ዩ ዘ ትሩዝ አውቀዋለሁ። አሁን አለቀው እና ራስን ሆኖ የመቅረብን የመሰለ ማንነት የለም። ሌላ ሰው ሆነሽ አሁን አንዳንዴ የሚጠፉብዳሉ እና ራሳቸውን አይመስሉም። አሁን በኖርማል ሲመጡና ተኳኩለው ምን ብለው ሲመጡ የተለያዩ ሰዎች ናቸው። እና እንደዛ ነገሮች አሉ። ሚስቴን በጣም የምወድበት ምክንያት በዛ ነው። ራሷ ናት። አንዳንዶቹ ደስ ይላል፣ አንዳንዴ ዊግ ማድረግ ምናምን ይመቻቸው። ግን ህይወታቸው ሙሉ ፎከስ የሚያደርጉት የውጫዊ ውበት ላይ ሲሆን ይደብረኛል። እኔ ጥሩ ነገር ነው ራስን መጠበቅ ቱ ሳም ኤክስተንት፣ ግን የራስ ማንነት እስኪጠፋ የሚያደርጉ ሰዎች ስላሉ ስለማቅ ነው። ያንን ስለማታደርጊ አፕሪሺየት ዩ ፎር ዳት። ኳሊቲዎችም አሉሽ። ብዙ ሰው የሚወድሽ ፈገግታሽን ይወዱታል። ባይ ዘ ወይ እኔም ከደረሱኝ መሴጆች አረ ከፒኪዎቹ የምትመቸን ሰብሊናት ይላሉ። ሪያሊቲ ነው የምነግርሽ። ብዙዎቹ ወደውሻል፣ ብዙዎቹ ይከታተሉሻል። እና እኔም ብቻ ሳይሆን ብዙ ሰዎችን አምጪ፣ በቃ የማይጠበቁ ሰዎችን አምጥተሽ ማወያየት ትችያለሽ። እና ነገ ስለምትባየው አትጨነቂ። በእኔ ጋር ባለሽ ነገር ከእኔ ጋር የተወያየሽውን ነገር ይሁ ያ ነገር የሆነ ነገር አስተምሮ ያልፋል። እኔም ጋር አንቺም ጋር ነገ እኔ አንቺን ብናገር የምታዘበው እኔ እንጂ አንቺ አይደለሽም። አንቺ በጥሩ ነው ያወራሽ። እኔ ነገ ወጥቼ ሰብሊ እንዲህ ናት እያልኩ ብጨፈጭፍ እኔ እንጂ አንቺ አይደለም የምትታዘቢው። እኔ ደግሞ መጥቼ ሀግ ነው ምሰለኝ እንደው ፌመስ አረከኝ ብዬ ሀግ መጥቼ ኤግዛክትሊ እኔ እንዲያው ባልናገርሽ ማንም አያይሽም ነበር። ባለፈው ነበር እኮ አንተ እኮ ነው ፌመስ ያረከኝ። ሳታስቢ ፌመሶች እኮ አረከኝ እኮ ይከፈል በእውነት ይቀላሉ ለታ ምራት እግዚአብሔር ስድቡን አይቁጠርብህ። እኔማ ጸልየኛል እኮ ለአንተ ጸልያለሁ እኮ። ምን አለ መሰለኝ ባይዘወይ ስድብን አልሰማ። ቱ ቢ ኦነስት ታስታውስ እንደሆነ በውስጥ መስመር ነው መጀመሪያ የላከልኝ ዋርኒንግ የላክልኝ ማለት ነው። እና መጀመሪያ ለተብሩ ነው የነገርከው ማስጠንቀቂያውን እና ሜሴጅን ትስማው አልክ። እኔ ደግሞ ብፈልገው ስምህን ማነው ዮናስ። በኋላ አንዱ ልጅ ምን ብሎ ጽፎልኝ ነበረ፣ አንቺ የሆነ ያላየሽም ቆይ አለኝ። እና ላውራው ስሞክር ቆይ የሆነ ያግኝሽ አለኝ። ማነው ዮኒ? አላቅህም ነበር ደግሞ ፌስቡክ አላቅም። ከዛ ፈልጌ ያገኘው ስምህ ተልኮልኝ ማለት ነው ሙሉውን
ሳገኘ የመጀመሪያዋን ያዳመጥኳት ወደ 5 ነው 6 ነው ቮይስ ሜል ላከኝና የመጀመሪያውን ስሰማ ዘራፍ ብለ በቃ ወርድብኝ እኔ አንተ እህት ደሞ አራዳ አይደለም ዲቤት ማንስ ድቡን ይጠጣል ከዛ I love you too የኔ ቆንጆ አልኩር ታስታውስ እንደሆነ እኔ ማስጠንቀቂያ ወጣ እንዴ ፖዝ ሆነክ እቀጥላለሁ ወሬን ዝም በሉ ሲያስወጡ ታያችሁ እየደወሉ ልጄና አየሽ እነዚያም ስድብ መጠጣት የለባቸውም ሁለት ጊዜ ደወሉ የለባቸው በእናይሰብ እኔ መሻለሁ ስወጣ ላከማቸው አስተካክላለሁ ብለኛል ቅድም አይደል እንዴ አንተ ደግሞ መስተካከል አለበት አብረን ነው እናስተካክለው ላይቭ ላይ ወጥቼ ያዩኝ መሴጅ እያነበቡ በውስጥ እኔ የምሬን እኮ ነው የሚያምር ሳቅ ያለ አንተም እኮ አለ የሚገርም ገና ስትመጣ እኮ ገና የምትጀምራት ይሳቅ የምትከፍተው የሚያሰኝ ነው ባጨምረውም ስድቡን ማለት ነው እየሰማህ አሉ ግን አልፎ ተዳሉ ቪዲዮዎች ስድቡ ቀርቶ እኮ እየሳቅ የፈለከውን እየተረብ ተረብ ወዳለ እኔን ልንገርሽ አይደለ የኔን ማንነት ለምደውታል ኤስ ወሪዲ ለምደውታል ያለበሉ ሰዎች አሉ ቆይ ነው በጣም ኢምፖርታንት የሆኑ የሚያስፈልጉ ሰዎች አንተን የሚወዱ ግን በፍጹም የሚቀበሉት እኔ አሁን እያዳመጥኩ ስድብ ጋር ስደርስ ይሄ ሰው ያማር እንዴ ይላል የምሬ ነው ምን አሁን ያክል የልጆች አባት ነው አሁን ባሌ በሆነ አብዳለሁ ደግነቱ ያው ታሰማኝም ብለህ ነው አንተ እሳበሽን ትራንስሌት አድርጋ አንድ ቀን መስማቱ አይቀርም እና እንዴ ያማር እንዴ ይላል ጥሩ እያዳመጥኩ እየሳኩኝ አረ የሆነ ይጨፈጨፈን ያ ባሪፍ ወይ እየተናገርክ ማለት ነው ከዛ መተ ድርግም ስታረገው ስድቡን በለበልቻው ዘጋዋለሁ ማለት አጨርሰው አንደርስታንድ እና እየሳቅ ቅድም እንዳልከው አስተካክላለሁና ያው ሁላችንም እናስተካክለው ማለት ነው ሁላችንም እንዳለ ሁላችንም ጋር ጥሩ ነገር እንዳለው ኳሊቲ ነገሮች ቅድም አሁን እነዛ ይደረደርካቸው ዝሙተኛ አይደለም አትጠጣም አታጨስም ልጆችን ታከብራለህ ሚስትን ታከብራለህ ብዙ ኳሊቲ ነገሮች አሉና እነሱን ነገሮች ሲደመር ታጋሽነት ቢደመርበት ዮሪን የቱ ጋር አግኘው ነው የምታሰኘው ሞር ማለት ነው ካለው በላይ የቱ ጋር እኔ ደግሞ ምንድነው ዊክነስ መሰለሽ እኔ እግዚአብሔር መብርሃንን ነው የምልህ ሰው ይውደደኝ ብዬ ተጨንቄ አላውቅም ዳስ ሚ ለመወደድ እኮ አይደለም ዮኒዬ ለመወደድ ገብቶኛል የምትሉ ወይ አስጨርሽኛ እናቱ ምንድነው አበዛው እሺ ጀመሪ ሰድበኝ ነው ጀመረች እንግዲህ ምን ልፈልጌ ነው የኔ ባህሪ ሆኖ ከልጅነቴም ነው የምልሽ ሰው ለሚለኝ ነገር ተጨንቄ አላውቅም ሆኛል አለመገኘትን ነው የምፈልገው የኔ ባህሪ ያ ነው ተሳዳቢ ነው ሊሉ ይችላሉ ስድብ ኢሞሽናል ያደርጋል ኦፍ ኮርስ ያደርጋል ስድብን ግን የተሰደበው ያ ሰው ብዬ ማስበው እኔም አሁን ሳጠፋ እጥረገረጋለሁ ያንንም ማየው እኔም ስተሰርቻለሁ ብዬ አስባለሁ የኛ ሰው ምንድነው በምንም ነገር ላይ ትችት ከመስጠት ወደ ኋላ አይልም ሰርግ አብልተሽው አጠጥተሽ ነው ሰርጌን ብሉልኝ ጠጡልኝ ብለሽ ተሳድቦ ነው የሚሄደው አብዛኛው ወይ የሰብሊ ሰርግ እኮ እንዴት ያምራል በመጋበዟ ቴንኪው ምንም ይረዳል ምናምን የሚል ሰው ብዙ አታገኝም ከምስሯቸው ዋጣራቸው ይሻላል መሽጠራው እንዴው ፔጅ ላይ አትግቡ የምል ሰው እርግጥ ብቻ ነኝ ቆይ ኢየሱስስ ሰብስክራይብ አድርጉልኝ ሰው አይደለሁኝም እኔ ማለት ዮኒ አሁን አጭበርባሪ ጴንጤዎች አሉ አጭበርባሪ ኦርቶዶክስ አሉ ብቻ ምድር አጭበርባሪ ናትና በቃ አንተ ሰውን ተው እኔ I don't care የምሬ ነው I don't care ግን በጣም የምወደው አምላክ አለኝና በጣም ተናድጄው ነገር ሳደርግ ጌታ ወይ ከሰው ይልቅ አንተን አሳዝንኩላለሁና አንተም ኢሞሽናል ሆነ ያ ፊሊንግ አለ እመኚኝ በጣም አለኝ እኔ
የጠበቀኝም እግዚአብሔር አምላክ ነው ብዬ ነው የማስበው። በሰው ቢሆን ጠፍቼ ነበር ሎንግ ታይም አጎ። በሰው ቢሆን እኔ አስቀየመኝ የሚሉ ሰዎች ጠፍቼ ነበር ሎንግ ታይም አጎ። እንኳን እኔ አይደለም እግዚአብሔርን እየሰበክን ነው ብለው በጋርድ ነው የሚሄዱት ፈርተው። ተሳድቤ ጋርድ የለኝም እኔ እግዚአብሔር የልብን የሚያይ አምላክ እንደሆነ ስለማውቀው ነው። ልብሽን ነው የሚያየው። ያፍ ቃል ትበላለህ የሚለው ምን አለ መሰለኝ ሰብሊ፣ የኔ እኮ በቀላሉ የሚስተካከል ነው። ስድቧን መቅረፍ ነው። 4 ነጥብ። አሜን። 4 ሆኖ ያለው በኢየሱስ ስም ፕሮሚስ ሚስቴ እዚህ ጋር ሀገር እያለ ታረጋግ አንተ እስቲ ፕሮሚስ እንደዚህ በአደባባይ እቺ ቪዲዮ ልክ ስትሳደብ ቪዲዮን ይዤ እንደመጣ እንደው ፕሮሚስ እኔ ለምትናገረው አይላም ሼር አደርገዋለሁ። ግን ምን ሆነ መሰል እኔም ደግሞ ኤክሰፕሽን መኖር አለበት። አይ ፕሮሚስ አንሳ ስድብ የሚደብረው ስድብ ይሁን ይሶድ የትኛው እስቲ በጌታ ከልብ የኔ ስድብ ይወዱታል እኮ ጮማ የሆነ ስድብ ነው የኔ። እዚህ ላይ ቆይ በዚህ እንስማማ ሰብልዬ። ዮኒ ማኛ ስድብ አይመቸንም የሚሉ ሰዎች ይምጡልኝ በብዛት። አንተ ለነሱ ነው እንደምትወረው ቅድም ለሰው አልሆነም አላልኩም። እነሱን ለማስደሰት ነው እግዚአብሔር ነው አይደለም። ምን ልልሽ ፈልጌ መሰለኝ ቆይ ልንገርሽ። አይ ዶንት ኬር ለሰው አለ። አሁን ደግሞ ምን ሆነ መሰለሽ አንዳንድ ሰዎች ሆን ብለው ሰው ለማናደድ ቪዲዮ የሚሰሩ አሉ። አንተ ምን አናደደ ታዲያ? አናደደ ማለት ለምን በይ ጥሩ ጥያቄ ነው። ሰው ለማናደድ አሁን ለምሳሌ እኔ ኢትዮጵያን እንደው ታይቶ ዛሬ ኢትዮጵያ አንተ ሞተላት ኢትዮጵያ በሙሉ ሰላም ትሆናለች ብባል እግዚአብሔር ምስክሬ የመጀመሪያ አንገት ሰጪ አንገቴን ቅላ ብባል እቀላለሁ። አሁኑ ነው ለኢትዮጵያ ያለኝ ፍቅር ያን ያህል። ዮናስ ሞቶ ኢትዮጵያ ትድናለች ብባል አድርገዋለሁ። ታዲያ ፍቅር ይታገሳል ይላል። ታዲያ ለማታገስ ቆይ ልጨርስልሽ። ግን ምንድነው ኢትዮጵያውያኖችን እንደ ውሻ የሚቆጥሩ የሚንቁ ኢትዮጵያዊ ሆነው ተፈጥረዋል። ኢትዮጵያውያኖችን ሙልጭ አድርገው የሚሰድቡ ኢትዮጵያዊ ስለሆኑ ብቻ ተፈጥረዋል። እነዚህ ሰዎችን ማስታገሻ መድኃኒቱ ማኛው ብቻ ነው። ማንም ገብቶ አይናገራቸው። ኖባ በሌላ መንገድ መናገር አይችልም። በፍቅር ተነግሯቸው እናንተ ትሰብካላችሁ። በፍቅር እኮ እባካችሁ ለኢትዮጵያ ዘረኝነትን አታስተምሩ፣ እባካችሁ አትስደቡ፣ እባካችሁ እያሉ ብዙ ሰባኪያን አሉ። በሙስሊሙም በክርስቲያኑም በጴንጤውም በብዙ አለ። ያንን ግን እነዛ ሰዎች ከዛ ሸሹ ናቸው። እንዳይገናኙ ሆነው ዲስኮኔክት አድርገዋል። በእምነት በኩል ያሉ ሰዎች አይደሉ። እና ምን ያደርጋሉ? ለነሱ መድኃኒት ማኛው ብቻ ነው። ኖባዲ ኤልስ የኔን ቪዲዮ ነው መርጠው እንዲሆን ማኛ አለኝ ብለው የሚመጡ አይ በዛ ምክንያት እነዛ ሰዎች የጠፉ ጊዜ እኔ ከፍቅር ውጪ መሰብከው ነገር የለም። እነዛ ጠላቶቻችን ግን ለጠላት የሚተኛ አንደበት የለኝም። እኔ ብዙዎቹን ሞራላቸውን የኢትዮጵያውያንን ላይ ኢትዮጵያዊ ስለሆኑ ሞራላቸውን ገለዋል። እነዚህ ሰዎች ኢትዮጵያዊ መሆናቸው እስኪከፋ እንዲጠሉ ኢትዮጵያነትን ሳይኮሎጂካሊ ቅጥቅጥ ነው የሚያደርጓቸው። የኢትዮጵያን ሞራል ማነሳው እንደኔ የኢትዮጵያ ይቅርታ እንግዲህ ለኮኔክሽናችን አንድ ይገባል አንድ ያስወጣል። ምናልባት እኔ ጋር ሊሆን ይችላል ችግሩ። አይ ዶንት ኖ። አሁን ደግሞ ካንቺ ነው መሰለኝ። ኤኒዌይስ ምን ልል ነው እዚህ ጋር ሞራላቸውን እንደው ገና ስማቸው ሲጠራ ራሱ መስማት የማትፈልጊው ስሞች አሉ። በእርግጠኝነት ነግርሻለሁ። በቃ ሆን ብለው ኢትዮጵያዊነትን እንዲጠሉ ከማንነታቸው እንዲወጡ ወደ ዘር በጣም እንዲጎተቱ የሚያደርጉ ሰዎች ተፈጥረዋል ኢትዮጵያ ውስጥ። አም ኖት ሹር ኢትዮጵያዊ እንደሆኑ ራሱ እነዛ ሰዎች ኢትዮጵያውያን ደግሞ አይ ዶንት ኖ ዋይ ሄደው መሰደብን ይወዳሉ መሰለኝ። በኮመንት ሲሰዳደቡ እዛ ውስጥ ያለሽ ተዘፍቀው
የነሱ ሞራል አረ የሆነ ማኛ እባክህ ለምንድን ነው የምንሰደበው ኢትዮጵያዊ ስለሆነ ማን ነው መልስ የሚሰጥልን ለእንደዚህ አይነት ሰው ተብዬ ይነገረኛል በሚገባ አንሰን አይደለም ለነሱ ወይም ደግሞ እኛ ስቴት ላይ የሚኖሩ ሰዎች አይደሉም በብዛት እንደዛ የሚያደርጉት እኮ ለምን ስድብ በፍቅር ተሞክረዋል ነው ፍቅር አይደለም አሁን ፍቅር ሳይሆን አሁን እኮ ፓወርፉል የሆኑ ንግግሮች አሉ ገብቷል ስድብ ግን ስድብ ለሚገባው አንተ የምናምን ልጅ ብትል አንድ ሰው ስታፍ ወርድ ነው ማለት ያ ስድብ ነው ገብቷል እንግዲህ ቆይ ልጠይቅሽ እንዳታዘረዝረ ከዛም በላይ ነው የሚሉት ያ ተገደሉ ሙሉ ነው እነሱ ፎሎ እያረክ ነው አሁን ፎሎ አይደለም ሳታስበው ነው አይደለም ለምን ብትይ እነሱ ኢትዮጵያዊነትን እንዲጠላ ሲሰብኩ እኛ ደግሞ ኢትዮጵያን ሳይሆን እነሱ እንዲጠሉ ነው የምንሰብከው is reality ያ እሱን አልቃወምህም እኔ አልቃወምህም አሁን እሱን አልቃወምህም በፍጹም አልቃወምህም እዛ እሱም በመናገር ምናምን ተቃውሞ እኔ ለምሳሌ እህታችን መቼም ዛሬ ደግሞ በዚህ ስም አልጠርችን እንዳትወርድብኝ በዳንያለም ጠብቀኝ ብያለሁ አልኩሽ ጋር ተውራድ ምን ችግር አለ የሳስ ድማ ተቆጥቻለሁ ግን አልሰደብኳትም ተቆጥቻታለሁ ምክንያቱም ከሰራችሁ ቪዲዮ አንፃር ማለት ነው እና የስድብ ቋንቋ ግን ነገ በእግዚአብሔር ዘንድ ያስጠይቀኛል ብዬ የምለው ነገር አልተናገርኩኝም ግን እቺታች በቃ ህዝብ ነው የነካችሁ እኔ አማራ ነኝ ግን አማራ ነኝ የምል ሴትም አይደለሁም ኢትዮጵያዊ ነኝ የአዲስ አበባ ልጅ ነኝ ወላጆቼ ደግሞ ቢቆጠር እንደዛ ረዱ ቁረጡ ስትል ሳይ ስፔሻሊ የአዲስ አበባ ሰዎች ስትናገር I was touched ተናደድኩኝ ገባ ወላጆቼ አብረውኝ ያደጉ የአገሬ ልጆች ሁሉ ነገር ራሴ ነኝ እና ስላናደድኩኝ ወጥቼ ገስጫታለሁ ግን አልተሰደብኩኝ እና አንተ የምናገር ለምን መሰለሽ ይኸውልሽ አንዳንዴ ቆማጣ ካላልሽው ገብቶ ይፈተፍታል that's the reality እኮ በስድብ አባትና እናቶች የሚተርቱት ነገር አለ በስድብ አይደለም መሆን ያለበት እኔ ምን አርኩ መሰለሽ በቁም ነገር ላውራለሽ ደውዬ በስነ ስርዓት ጂጂ እባክሽ እኔ ራሱ ተሳዳቢ ነኝ አልኳት ግን አንድ ላይ ሆን ብዬ የኢትዮጵያ ህዝብ እንዲጨፋጨፍ የምሰብክ ሰው አይደለሁኝ ተጋደሉ አማራን ግደሉት ኦሮሞን ግደሉት ትግሬን ግደሉ ምንን ግደሉ የሚባል አይደለም በመንግስት ደረጃ ጠላት አለ we have to focus on that መሳደብ ካለብሽ አጠፉ የተባሉትን ስደብ ኖርማል ገበሬን ምንም የማያውቀውን በምንም መልኩ በኢትዮጵያዊነቱ የሚኖረውን ህዝብ ግደሉ እያሉ መስበክ ከጥላቻ አልፎ አረመኔነት ነው ሰይጣንነት ነው እባክሽ ይቅር ማንኛውንም ሰው በውስጥ ነው መጀመሪያ የምነግረው አንቺንም ጨምሮ በውስጥ ነው እኔ መልእክት የላኩት ስድብም ቢሆን እንጂ ቀጥታ ወደ ቪዲዮ አልሄድኩም ገብቶሻል ማንኛውንም በውስጥ መጀመሪያ ማንኛውንም ሰው በውስጥ ሳላናግረው ውጪ የወጣሁት አንድ ሰው የለም አዱ ያል አትራይ ግን በውስጥ መስመር ጉድ እንዳይሰማ እንነጋገር ሲባሉ የሚፈሩ ሰዎች ደግሞ አሉ ጉዳቸው እንዳይወጣ እኔ ከነ ቪዲዮ ነው የሚደርሰኝ ያለ ማስረጃ መናገር አልወድም ጥሎብኝ I don't like it ውሸትም ነው ያስጠይቀኛልም ነገር በማስረጃ ሲቀርብ ግን እንዳንተ የሚነግርልን ሰው የለም ለጠላቶቻችን ነው መባለው ለምን ሌሎቹ ማስረጃውን ይዘው የሚመጡትና አንተ እንድትናገርላቸው የሚፈልጉ ሰዎች ለምን ራሳቸው አይናገሩ ምክንያቱም አቅሙ እንደሌላቸው courage ይጠይቃል courage ማለት ድፍረት ይጠይቃል ምክንያቱም አንዳንዴ የሚተማመኑብኝ ሰዎች አንዳንድ ጊዜ ሰዎች የዋህ የሆነውን ምንድነው ነው like that እንዴ አመዛዝኜ ነው እኔ በመሰለኝ መልኩ ነው ማየው በመጀመሪያ እኔ አሁን ብዙ እናውራ ከተባለ ዶክተር አብይ ብሎታል ድፍን አንድ ከተማ አይበቃውም ለሚታሰረው ሌባ ነው ያለው ለወንጀለኞች አንድ ከተማ አይበቃንም ነው ያለው ድፍን ሁሉንም ልናገር ብል እኔም አንቺም ከተማ አይበቃንም ግን መርጠው ሆን ተብለው ጫፍ ላይ የተቀመጡ ሰዎችን ለሰው ጥሩም መጥፎም ይሰራሉ የተባሉት ላይ ነው ፎከስ ተደርጎ በጥሩም በመጥፎም የሚታዩበት ያ ነገር ላይ ነው እኔ ፎከስ ማረጋው በጣም ታረቁ ነገር አለ እኮ
የሆነ ሚስቴክ ልንገር እኔ እንግዲህ መቼም ከሪስፔክት ጋር ነው ሚስቴክ ልንገር ለምሳሌ ያ ዶክተር አብይ ለምሳሌ አዲስ ፕራይም ሚኒስትር ነው ገና የጀመረ ነው ምናምንና በአንድ ጊዜ ስራ ሲሰራ በአንድ ጊዜ መስራት አይቻልም እና ገና ስራ ውስጥ በደንብ ገብቶ እስኪጀምር ድረስ ነገሮች እስኪያመቻች ድረስ እንኳን ሀገርን የሚያክል ቤተሰብን መምራት በጣም ከባድ ነው የተለያየ አመል ያለባቸው ልጆችን እንኳን አንጹ አንድ ላይ ለማምጣት እንኳን በጣም ከባድ ነውና እሱንም ስትናገረው እና እንትን ምንድነው መጠበቅ የሚባል ነገር ጊዜ መስጠት ለሰዎች ያን ነገር እስኪያስተካክሉ ቦታ መስጠት እና ከመናገር አስቀድሞ ከመናገር በፊት ጊዜ ሰጥቶ ነገሮች የት ድረስ እስከሚደርሱ ይመጠበቁስ ቢሆን ያ ምን ሆነ መሰለሽ ለኔ ስህተት ነው ያ ባላንቺ ስህተት ነው እኔ ደግሞ ምን አለ መሰለሽ እኛ እንደዛ ባንናገረው ዶክተር አብይን እርምጃ አይወስድም ብዬ አምናለሁ ምክንያቱም የይቅርታ ዘመን ተብሎ ገዳዮችም ዝም ሲባሉ ነበር ዘራፊዎችም ዝም ሲባሉ ነበር ምኖችም ይቅርታ ሲባል እኔ በፖለቲካ ምንም ሳያጠፉ ስቃይ ላይ ያሉ ወንድሞና እህቶቼ ነው ይቅርታ የተባለው እንዲያውም አክቹዋሊ መንግስት ነው ይቅርታ መጠየቅ ያለበት ያለ ወንጀላቸው ስላሰራቸው ብዬ ማምነው ግን ይቅርታ ብለን አስወጣናችሁ ይሏቸዋል እነሱን ኦነግ ነህ ወይ ደግሞ ግንቦት ሰባት ነህ ወይ ደግሞ አገር አማጭ ነህ ተብሎ የተፈረጀች እህቶቻችን ወንድሞቻችን አይተናል እግራቸው እጃቸው የተቆረጠ ወንድምና እህቶቻችን በፖለቲካ አይተናል እነሱን ይቅርታ ተብሎ ተፈቱ ችግሩ ምን ሆነ እኔ የተናደርኩበት ጉዳይ ኢትዮጵያ ውስጥ ሞር ቀውስ ሆነ መገደል ምናምን መጨፍጨፍ ህግ የሚባል ቀረ ሁለተኛ ነገር ማይበት ምንድነው ይቅርታ የሚባለው የትኛው ነው የዘረፈው ለምሳሌ ይሄው በመርከብ ደረጃ ነው አሁን ጮህን ያስመጣ ነው መርከቡላ እንደተዘረፈን አውሮፕላን ድረስ እንደተዘረፈን ነው አሁን መረጃ አለን አውሮፕላን ድረስ ዘርፈው እኔ ለመንግስት የሚሆን ለጠበቃ ማቆም እንኳን 4000 ብር የለኝም የሚል ሰዎች ጋር ያለ ነው እኛ እንን ነገር ባንጮ ኖሮ ዶክተር አብይን ቻሌንጅ ባናረገው እሱ በእርግጠኝነት ሁሉንም በይቅርታ አልፎ ሙቭ ኦን ለማድረግ ነበር we don't want that ለምን ህዝብን ሆም ብሎ ያጠቃ ሆዝም ብሎ የበደለ ሆም ብሎ ሲያሰቃይ የነበረ ለፍርድ መቅረብ አለበት እኛ አብይ ቻሌንጅ በዛ ባላረገው ሌሎችን ባያደርጉት ኖሮ እንደዚህ አይነት እርምጃዎች አይመጡም ነበር ስለዚህ ወንበር ላይ ስንሆን ትላንት 6 ዓመት ተቀምጦ ኃይለ ማርያም ደሳለኝ አንድ ስራ አልሰራም ሲገደል ሲጨፈጨፍ ምን ሲባል ዝም ነው ያለው ዛሬም ዶክተር አብይ ሲመረጥ እንደዚህ አይነት ነገሮች ላይ ዝም ማለት የለብንም ፑሽ ማድረግ አለብን ስለዚህ ያንን ነገር ስናደርግ ወደ ፖዚቲቭ መጣ ኦኬ ጠየቃችሁ አይደለ ይታሰሩ እነዚህ ሰዎች አለ መታሰር ጀመሩ then you doing a good job now ያለን ነው እያንዳንዱ ዶክተር አብይን በተወሰነ መልኩ ሸርተት ብሎ ሄደው ሰው አሁን ደግሞ በርታ ጎበዝ መባል ጀመረ ስለዚህ ሁሉ ጊዜ ስትተችም በመክንያት ይሁን ስትደግፊም በመክንያት ይሁን አፈቅርሻለሁ ስላለኝ ብቻ እኔ አላምንም አዶን ስንት ወንድ መጥቶ ነው አፈቅርሻለሁ ሰብለም ቢልሽ በውስጥ መስመር በእርግጠኝነት እኔንም የሚሉኝ አሉ በጣም ነው ምናምን የሚቀባጥሩልኝ አሉ ላፍ ማለት ነው I don't want that እኔ በተግባር የሚመጡ ሰዎችን ነው ማደንቅ በተግባር ሲመጡ ወዳቸዋለሁ አከብራቸዋለሁ በተግባር ጥሩ ነገር ሲሰሩ ስለዚህ ዶክተር አብይን የተቃወምኩበት ነው ገዳይ ምን ፍርድ ማግኘት አለበት ዘራፊ ፍርድ ማግኘት አለበት አንተ እዛ ላይ የተቀመጥከው ለህዝብ ለማገልገል ነው በሚለው ብዙ ቀውስ ነው በኢትዮጵያ ውስጥ ብዙ ነገሮች ጎለዋል ነው ቦታ ገና አዲስ ስለሆነ እንደኔ መጀመሪያ የደገፈው አልነበረም ፍቅር ነው የጀመርከው በርታለን it doesn't mean that ሌቦቹን ዝምበል ማለት አይደለም እና በዛ የተነሳ ነው ወደ ዲቴሉ ከገባን ያደረኩት እና ማራመዳቸው ነገሮች እያንዳንዱ ኮንሲስተንት አይደሉም በኔ በየስራ ያያየው አሁን ለምሳሌ ስራ ላይ አይንዶን ነው አሜሪካ ነገር ስትሰሪ ሪፖርቶች አሉ የ3 ወር የ6 ወር አይዶን ነው እንደ መስሪያ ቤቱ ይለያያል እኔ መስራበት ካምፓኒ የ3 ወር በየ3 ወሩ ምን አለ ግምገማ አለ ጥሩ የሰራሽውን ፓርት አፕሪሺየት አድርገው ዊክነስሽን ደግሞ በዛም እንድታሻሻይ የሚያደርጉት እንትን ፕሮሞሽን የሚሰጡሽ ምናምን ነገሮች አሉ
ኢትዮጵያ ውስጥ እንደዛ አይነት ነገር ግምገማ በየጊዜው አለ፣ ግን የሚሰራው ነገር ሌላ ነው። ስለዚህ ዶክተር አብይም በገመገም ነው ጊዜ የ3 ወር የሰጠሁት በቃ ሰው ሲፋቀር ሰው ሲዋደድ ምናምን ለማየት ህዝቡ ተቀበለው። ግሬት። ከዛ በኋላ ጭፍጨፋ፣ ዘረፋ እንደገና ሳይቆም ሲቀር መጮህ አለብሽ። የዛኔ መስማት ይጀምር። ኦ ህዝቡ ከኔ ጋር ነው፣ ለካ ህዝቡ ለካ እያዳመጠኝ ነው፣ ደግሞ ሌት ሚ ወርክ የሚለው አክሽን ውስጥ እንዲገባ ነበር የገፋፋ ነው። አክሽን ውስጥ ገብተዋል። ሶ ዊ ጋት ሂዝ ባክ። አሁንም እንዲቀጥል የምንፈልገው በዛ ነው። ግን አንዳንድ ሰው ምንድን ነው ፐርፌክሽንን ይፈልጋል። ፐርፌክሽን ስለ ዶክተር አብይ ደጋፊ ሆኖ ልታገሰው እስቲ ልታገሰው እያለ ይሄድና ነገሩ ከተበላሻሸ በኋላ ማንም ምንም ሳይነግረው በእንቁላሏ ጊዜ ያለው ልጅ ማለት ነው። በእንቁላል ዘርፎ መጥቶ ቤቱ ዝም ብለው እናቱ በሬ ሲሰርቅ የተያዘ ጊዜ ማለት ነው። ኦ ምን አለ እናቱን ነው ብለ የሚያደረገው። እኛ ዶክተር አብይ ቢጠየቅ እኛን እንደሚያመሰግን ነው የምነግርሽ። ለካ ከኋላ እነሱ አሉ፣ አንድ ነገር በሆን እነዚህ ሰዎች መስዋዕት ይከፍሉልኛል የሚለው ነገር የቱን ያመጣው? መንግስት በፍቅር በጠየቀበት ጊዜ ሊገሉት የት ነው ሄዱት? ቤተ መንግስት ነው ሄዱት። በፍቅር በጠየቀበት ጊዜ ሰላም ይፈጠር ምናምን ከንቀታቸው ንቀት ተራ ወታደር ገብቶ ማንን ነው በሚሊተሪው ስለነበርኩ ይነግርሻለሁ አንድ ነገር እንትን አለ እዚህ ሀገር ከሆነ ፔሪ ኦፊሰር ፔሪ ኦፊሰር ቺፍ ምናምን የምታያቸው ነገሮች አሉ። በኢትዮጵያ ከሄድሽ ደግሞ 10 አለቃ 50 አለቃ ምክትል 100 አለቃ ገለመሌ እየተባለ ይካሄደዋል። በቼን ራሱ ስትሄጂ ተራ ወታደር ከ10 አለቃ 10 አለቃው ነው የሚያዘው። ተራ ወታደር 10 አለቃን እንኳን ማዘዝ አይችልም። 10 አለቃ ካለ ውጪ መናገር አይችልም። ተራ ወታደር ነው ዶክተር አብይ ቤተ መንግስት የገባው በፍቅር ብቻ ስላለ። ከዛ ወዲያ ነው አክሽን መውሰድ እንዳለበት አንደርስታንድ ያደርገው። አብሮ በፍቅር አስተምሯቸው አንጀቱ እንደተቃጠለ ፊት ለፊት ተናግሯል። አንጀቴ ቢቃጠልም በፍቅር ሸኝቻቸዋለሁ ቀውስ እንዳይፈጠር። ስለዚህ ምን መወሰድ ገባው? አክሽን መወሰድ እንዳለበት ገባው። አክሽን በወሰደበት ጊዜ ኢንካሬጅ ነው ያደረግነው። ህዝቡ ከሱ ጋር ነው ያለው። ስለዚህ አንዳንዴ የአክሽን ሰው ካልሆነን ቅድም እንዳልኩት አፋቸው በጣም ቆንጆ የሆኑ ሰዎች ሲናገሩ ማር ከአፋቸው የሚዘንቡ እንደነ ጀነራል ክንፈ አይነቱ ማር ነው የሚዘንበው ሲናገሩ፣ ጥሩ እንደሚሰሩ፣ ኢትዮጵያ እንደሚያሳድጉ፣ ኢትዮጵያን ገሽልጠው የሸጡልን እንደዛ አይነት ሰዎች ይፈጠራሉ። ስለዚህ ዳይሬክትሊ ዝም ብለን ሰፖርት ከምናደርግ ስንቃወምም በምክንያት ስንደግፍም በምክንያት እንሁን ነው እኔ ማለት የምፈልገው። ያ ነገር ስድቡ እየቀነሰ ይሄዳል በጣም በሚገባ ወደ ጥሩ ነገር እየመጣ ስለሆነ። አይ ስድቡ ኮምፕሊትሊ እየቀነሰ አይ ቃል ልንገባባ እኮ ተስማማን። ቅድም ልትስተካከል ተስማምተናል። ምድር እያየ ሁለታችንም እጃችንን አንስተን በሰው ፊትም በመድኃኔዓለም በመድኃኔዓለም እዚህ ያላችሁ ለጌታ ስትል እኔ ለማንም አይደለም ለጌታ ለልጆች ለጌታ ሌላው ቢቀር ዱቄት ይናፍቃቸዋል እኮ። ኧረ ተይ ሰብልዬ። አይ ዱቄቱን በላቸው። ዱቄት ችግር የለውም። ዱቄት ካለ ሌላ ይቻላል። ሌላ ስድብ ሌላ ዱቄት እንኳን ይፈቀድልኝ እንዲህ ዱቄቷ አትቀመጣለች። ችግር የለም። ሰብለ ዱቄት በል ከፈለግ። ሌላው ቋንቋ ኧረ ጠላቴ ስንት እያለ ሌላው ወርዶች ግን ኦኬ አንተንም የእውነቴን ነው። አንተን የሚመስል ወንድም፣ አንተን የሚመስል ኳሊቲ ሰው፣ አንተን የምትመስል ብዙ የሚገርም ነገር ያለብህ ሰው በፍጹም ስትሳደብ በእውነት እንደ ፕራውድ አድርጌ የምወጣበት ነገር አይደለም። ያ ዊክነሴ ነው። አይ ነው እኔ መጸልያለሁ። ጌታ የሚያዩንም ይጸልዩልሃል። ጸልዩልኝ። ትሰማላችሁ አይደል? ሙስሊምም ተዋህዶም ጴንጤም ዘንጥ በክርስቶስም ካላችሁ እዚህ ውስጥ እስካሁኛም ካላችሁ ቡዲዝምም ካላችሁ በጸሎት እርዱኝ። ከዱቄት ውጪ ሌላ ስድብ እንዳይኖር አደራችሁ። ከአቅሙ በላይ ሲናደድ ከአቅሙ በላይ በቃ አንቺ ጋር ነው የምደውለው። ከአቅሜ በላይ ሲናደድ አንቺ ጋር ነው የምደውለው። ደውዬ እንዴት ያንን ጉዳይ እንደምታዩ ወይ ቪዲዮ ልክልሻለሁ ወይ ምን ማለት ነው። እኔ ላይቭ ላይ የምገባለሁ። ችግር የለም። እኔ ቆሜ አውልቢ
ኦኬ እንደሱ ከሆነ ደስ ይለኛል። ያ እንደሱ ከሆነ ዱቄት ተፈቅዶልኛል። ሰምታችኋል አይደል? ዱቄት እናንተ ደግሞ ዱቄት እንዳልሆነ አይ ላቭ ዩ እንደሆነ አስባችሁ አዳምጡት። አይ አንድማ ለባህሉ ድምቀት ግዴታ ነው ነው። ከዱቄት ውጪ እኔ የትኛው ወፍጮ ቤት ሄደ ዱቄት እንዳየ አላውቅም። እኔ ኧረ እኔ ወፍጮ ቤት ነበር ሙለው። እናንተ ሰፈር ነው ነበር ብትጠበሰው እናቴ አላወቅሽም። እናንተ ማን ሶርሞኒ ነው ምናምን ማን ነበር ሰፈሩ? እናንተ ሰፈር ነው ምረት ወፍጮ ቤት ነበር የሚባለው። እኛ ሰፈር የኛ ነው ሁለት ነው ያለው። የሆነ ወፍጮ ቤት አለ እናንተ ሰፈር ማን ነው የሚባል ሌላ ምረቴና ገብሬ ነው። ምን የመሰለ ያልጆች የምንጠብሰው እዛ ነበር። ጎረቤት እንደሆነ እናንተ ሌላ ቦታ ነበር የምትሄዱት። ፎስቷል በጭታ ዱቄት በዝላ ሴቶች ነበር ሙያ ያላቸው የምንለው። ስለዚህ አያችሁ ባለሙያ እያላችሁ ነው ሲናደድ እናንተ ዱቄት ሲል አይ የተወያየ ነው ግን በጣም ነው የተመቸኝ እውነት ለመናገር ጥሩ ፖይንቶችን አንስተናል። እውነት ነው ጥሩ ኳሊቲዎች አሉሽ ሰው ወዶሻል is reality thank you እኔም ደግሞ አልኩሽ እኮ እኔ ከነስድቤ የወደዱኝ አንድ ነገር እዚህ ጋር ፖይንት ላስቀምጥ ከነስድቤ የወደዱኝ ስድብ ባይኖረኝ ደግሞ ምን ያህል እንደምጨምር ቅድምም ተናግረሽዋል አንቺ ባይኖረኝ ደግሞ ሞር አክሴፕታንስ እንደሚኖር ነው እየነገረችኝ ያለችው አምንበታለሁ እና ይቀነሳል ያው ዱቄት ተፈቅዷል ከዛ ውጪ ከዱቄት ውጪ የለም ሌላ የተሟሟትን ነው ጸሎት ያያልኩ ነገር ጸሎት ጀምራለሁ ውስታ ምናምን እላለሁ ልሳደብስ ዮኒዬ የሰዎችን ጥፋታቸውንማ አንተ ሰርቀሃል የሰረቀው ሰርቀሃልማ ብለህ ትነግረዋል ያ ስድብ አይደለም ሌባ ነው ፖሊስ እኔ በዚህ አምናለሁ አንተ ሌባ ሰርቆ ሌባ ካልከው የስራው እንጂ ስድብ አይደለም እየተሰደበ አይደለም አሁን ሰርቀው ለምን ተባልን ተብሎ በካቴና ለምን ተያዘም ብሎ ስንት ነገር እያሉ ለምሳሌ አንድ ሰው የፖሊስ ከሆነ ፖሊስ ስትለው ስሙ ነው መጠሪያው ነው እንጂ ስድብ አይደለም ሌባው የሰረቀ ሰው ሌባ ነህ ካልከው ስሙ ነው እንጂ እየተሰደበ አይደለም ስለዚህ ሌባ ላለመባል መቀየር ነው ታዲያ ማንተው ቄስ ነው የሚባለው ሼክ ይባላል ምንድነው በእኛ መሰለኝ ሰብለ በእኛ ችግሩ ምንድነው you know እነዛ ፕሮፌሽኖችን የምታገኙ ሰርተሽ በጥሩ ደረጃ ሆነሽ ምናምን ነው ገብቶሻል የሆነ ትሬኒንግ አለሽ አትሊስት ፖሊስ ስትሆኚ የፖሊስ ክራይቴሪያ አለው you know የምትሰለጥኛቸው ነገሮች አሉ ነርስ ስትሆኚም እንደዛው ዶክተር ስትሆኚም ኢቭን ሹፌር ሌብነት ደግሞ በእንቁላሏ ነው የሚጀምረው ገብቶሻል እኮ እሷም እኮ ትሬን አላት ዝም ብለው ምንድነው ችግሩ ምንድነው አንዳንድ ሰዎች ዊክነስን እንዲነገርባቸው አይፈልጉም ትልቁ ችግራችን ደግሞ የሌላቸው ሰዎች አይደሉም እያጠፉ ያሉት አሁን ደሃዎቹ ምስኪኖቹ አይደሉም ብዙ ጊዜ እያጠፉ ያሉት አላቸው የተባለ አንቱ የተባሉ ስልጣናቸው ራሱ ለመናገር የሚከብድ ሰዎች ቅባታቸው ራሱ እንግዲህ ቅባት ካለ በነቢያት ደረጃ ወይ በቅስና ደረጃ ከወሰደን አንቱ የሚያስብል ቦታ ያላቸው ሰዎች ናቸው ያንን እያደረጉብን ያለው ያ ነው የሚያሳዝነው ተራው ያደርገው ነው በቃ ምንም የሌለው ከሆነ በቃ ተቸግሮ ነው ታያለሽ አንቺ ፕሌን እያለሽ የምትዘርፊ ከሆነ ችግር አለብሽ ማለት ነው you know እግዚአብሔር ጥበቡን ሰጥቶ አዳማጭ አግኝተሽ ስንት ሰው ስትፈውሺ በተግባር እየታየ መልካም ነገር እግዚአብሔር ያያረገልሽ ኖ ከዛ በላይ ፈልጋለሁ ብለው ወደ ሌላ ነገር የሚገቡ ሰዎች ናቸው ብዙ ጊዜ ሲያጨቃጭቁ ነው የምናየው በአርቱም ደረጃ ትልቅ ጥበብ እግዚአብሔር አምላክ ሰጥቷቸው አርት እየሰሩ በማንኛውም መልኩ ይሁን እና እሱን ትተው ከጥቅም ጋር ተገናኝተው ወገንን ሲበድሉ ስታይ ታዝኛለሽ ነው ምንም የጎደላቸው ነገር የለም እነዛ ሰዎች የጎደላቸው ሰዎች አይደለም የበደሉን እኛ ኢትዮጵያን ያሰቃዩት ምንም የሌላቸው ሰዎች አይደሉም መስኪኑማ ጎዳና ላይ ወርቅ ቤት አጠገብ ተኝቶ ጫፍ አይነካም ጎዳና ላይ ያለው ወንድም ስጋ ቤት ፊት ለፊት ቁጭ ብሎ ስጋ እንደዚህ ተንጠልጥሎ ስጋ አይነካም እሱ አይደለም የበደለን ተማሩ የምንላቸው አስተማሩ የምንላቸው ጥሩ ይሰሩልናል ያልናቸው የበቃ ገንዘብ ያላቸው ሰዎች ናቸው ብዙ ጊዜ ኢትዮጵያን ሲበድሏት የምናየው ያ ነው የሚያሳዝነኝ ያ ነው የሚያሳዝነኝ ልክ ነህ
that was the problem እውቀቱ ካለ ቅድስናው ካለ ተጠቀሙበት በተለይ በማንም ቤት ኤኒ ክርስቲያን ክርስቶስ ይድመቅበት እኔም ምለው ያለ አሜን አንተም ቤት ደምቆ ማየት ፈልጋለሁ ምን ነው ፖዝ አረገብኝ አይ ትገባታለህ አይገርምም ሊያስወጡ ነበር አሁን ሮሯቸው ላይ ቆም ያለው ኤኒዌይስ ሌላ የምትጠይቂኝ ካለ ያው ከዱቄት ተፈቅዷል ሌላው እንግዲህ ሊተውላችሁ ነው ኮንግራቹሌሽን ለኔ ሳይሆን ለእናንተ ነው ለእናንተ ታስቦ ነው እኔ ውስጤ ነው እኔ ላንተ ነው ማስበው ጌታዬ ኢየሱስ ምስክሬ ነው ጌታዬ ምስክሬ ነው እኔ ላንተ ነው ማስበው እነሱ ላይ ምንም የሚመጣባቸው ነገር ማን እኔ ስለተሰደብኩ ምን ይሆናል ምን ሌላው ግን እኔ ላንተ አስባለሁ እግዚአብሔር ምስክሬ ነው አላህ ማት ሞድልህ ነገር አለና እኔ ደግሞ ወንድሜ ላይ እኔ ስትሰብክ ባይክ ደስ ይለኛል አሁን ስለ እግዚአብሔር አንድ ቀስ ተናገር ወላለ ልቤ ደስ ይላል ስለ አምላኬ ስታወራለት በእውነት ኢትዮጵያ ሰላም ብትሆን እሱን ነው ማድረግ የምፈልገው እኔ እግዚአብሔር ቤት ወደዋለሁ አይገርምም ዮኒዬ እግዚአብሔር ቤት ውስጥ ሰላም ሊመጣ አይችልም እግዚአብሔር ቤት ውስጥ ፒስ አይሆንም ምክንያቱም ጌታ ኢየሱስ የነገረን ነገር ምን አለ አስተኛ ነቢያት አሉ አጭበርባሪዎች አሉ ምናምኖች አሉ በየትኛው በኦርቶዶክስ በካቶሊክ በጴንጤው በምናምን በክርስቶስ በቤተ ክርስቲያን ውስጥ እንደሚኖር መጽሐፍ ቅዱስ ነግሮናል በግ መስለው ተኩላዎች አሉ ይላል እና ማን ነው የክርስትና ደግሞ የአንድ ለአንድ ጉዳይ ነው የኔና የእግዚአብሔር ጉዳይ ነውና ሁላችንም ለራሳችን ነው መኖር ያለብን እሱን የረሱ ድገሚላችሁ በፈጣሪ ያ አንድ ሰው እግዚአብሔር ሲመጣ በማጆሪቲ ምን አደረጋችሁ ጴንጤዎች ምን አደረጋችሁ ኦርቶዶክሶች ምን አደረጋችሁ ባይዘው የትኛው ሃይማኖት መጽሐፍ ቅዱስ ላይ ኦርቶዶክስ የሚባል ጴንጤ የሚባል ምናምን የሚባል ሃይማኖት የለም ምንም ስም የለም በክርስቶስ ማመን ነው ያጸድቀው ክርስቶስን መከተል ነው የሚያድነው እና የእያንዳንዳችን ቤት መሰረቱ ኢየሱስ ነው ሊሆን የሚገባው ያ ከሆነ የሚያስጠይቀው አንተ እናደረክ ምን አደረክ ይመጣ that's it እንጂ ምን አደረጋችሁ የሚል እግዚአብሔር ጋር የሚመጣ ነገር የለምና ዮኒዬ ቤት በአንድ ጊዜ ሁሉ ነገር ለወርድበት አልችልም የእውነት I love you የእውነት ነው ማለት በጣም ኳሊቲ ነገር ስላለ ነው ብዙ አሁን በጣም ፑሽ ያረኩ የተናገርኩና ይሄ ራሱ አንድ ኳሊቲ ነው ይሄ ትልቋ ኢሞሽናል የሚያረግ ንግግር ተናግሬ ያለውና ያየውክ ነበርና ውጣሃታልና thank you I love you አንቺ ገለ ማኔ እንዳልኩሽ እና አንተ ስትሰብክ ከብር ሰው አይደለሁኝም እሷ አምላክህን ስትሰብከው ማየት ፈልጋለሁ በዘመኔ በእውነት ነው እኔ መስሱን ነው እኔ እግዚአብሔር ምስክሬ ይሄው ፊት ለፊት ነው የምንነጋገረው ኢትዮጵያ በመልካም ሰዎች ተመርታ ልጆቿ ሳይሰቃዩ ሳያለቅሱ በየሀገሩ ሙያና ችሎታ ያላቸው በማይረባ ስራ እንዲሰሩና ለገንዘብ ተብሎ ብቻ ሲኖሩባት ሳያዝናለሁ ብዙ ቶቻችን አሁን በጣም አሜሪካን ሀገር እንደኛ ቢመጡ ከኛ በላይ መስራት የሚችሉትና ወንድሞች አሉ ከኛ በላይ በጣም ከ18 ሰዓት በላይ ሳይከፈላቸው በቀን አንዴ እንኳን ሳይበሉ የሚኖሩ በየአረብ ሀገሩ ወንድምና እህቶች አሉ ስደት በጣም አስቀያሚ ነው የትም ሀገር ላይ ብትኖሪ ስደት በፖዚቲቭ አላየው ሁለተኛ ዜጋ ነሽ ወይ ላይክ ረናት ስደት መጽሐፍ ቅዱስ ይላገራል ከርስ እኮ ነው እና ምንድነው መሆን የነበረበት እንደው ኢትዮጵያውያን አንድ እንጀራ ነው የምንበላው እኔ በዚህ ሜሴጅ ላይ መናገር የምፈልገው ማንኛውም ባለስልጣን ይሆናችሁ ማንኛውም ሃይማኖት ሰባኪ ነን የምትሉ ገንዘብ ለማካበት ብቻ የምትሄዱ ሰዎች እምትበሏት አንድ እንጀራ ናት እምትተኙባት አንድ አልጋ ናት አንድ አልጋ እውነቴን ነው እምትቀርብባችሁ ሳህን የምትበሉበት ወይ ትሪው አንድ ነው በዘጠኝ ትሪ አትበሉ ያን ካሰባችሁ ኢትዮጵያ ወንድምና እህቶቻችሁን አትበድሉ ወንድምና እህትን የመበደል እኔ የሚገርመኝ ሌላ ሀገር ላይ ከሌላው ጋር በፍቅር በሰላም ትኖራላችሁ ወንድም እህቱን የማይወድበት አንተ የዘር እዚህ ጋር አትቀመጥ ውጭ ሆኖ ነው የሚዘብቀው አማራ ክልል እንዳትኖር ወይ ኦሮሞ ክልል እንዳትኖር ወይ ሌላ እኮ አረብ ጋር አብሮ እየኖረ ወይ ደግሞ ከነጭ ጋር አብሮ እየኖረ ወይ ከምን ጋር አብሮ እየኖረ ኢትዮጵያ ውስጥ እዚህ ክልል ላይ ባትመጣ ወንድ ነህ ከመጣ የምንባባል ሰዎች ነን ለማይረባ ነገር
ኢትዮጵያን እንዴት እናድናት አብረን ከማለት ይልቅ ኢትዮጵያን እንዴት እንበትናት ብለን ቀን ሌት ተቀን የምንሰራ ፖለቲከኞች አለን። ማሰብ ያለብን እኔ ፖለቲካው ስትገባ ህዝቤን አገለግላለሁ ብለህ ነው ማለት ያለብን። ቄስ ስትሆን ህዝቤን አድናለሁ እታደጋለሁ ብለህ ነው። ሼክ ስትሆንም እንደዛው፣ ፓስተር ስትሆንም እንደዛው ኃላፊነት አለብህ። ያንን ኃላፊነት ለአንድ እንጀራ ሳይሆን ያንተን ስም ለማግነን የምትሄድ ከሆነ ነገ እግዚአብሔር ማዋረዱን አይቀርም። ብዙዎቹ ሲዋረዱ አይተናል። ብዙዎቹ ሲወድቁ አይተናል። ከሰይጣን ከሳጥናኤል ጀምሮ ሁሉ ሰጥቶት ነበር እግዚአብሔር አምላክ። የእግዚአብሔር አምላክ ዋና የሰጠው ለዲያብሎስ ነበር። ዋና ሁሉ ነገር አለቃ አድርጎ የሰጠው ግን አለቃነት ምንድነው? ኃላፊነት ሲሰጥ ኃላፊነትን በአግባቡ የመጠቀም ነገር ይኖራል። መበዳያ እናደርገው። ስልጣን መበዳያ ሳይሆን መጥቀሚያ ነው። ህዝብን መጥቀሚያ የሆነ ነገር ላይ ፕሮሞት ስትደረጊ በየዓለሙ ላይ ምንድነው እነዛን ህዝቦች በስርሽ ያሉትን በስነ ስርዓት አንቺ የተሻለ አመለካከት ስላለሽ አንቺ ወደ ጥሩ ነገር ታመጫቸዋለሽ የሚል ነው። ቲም ወርክ ነው። ኢትዮጵያን በቲም ወርክ ስለማያስቧት ነው። ለኔ ብቻ የኔ ዘመድ፣ የኔ አክስት፣ የኔ አጎት፣ የኔ የአክስት ልጅ ምናምን የሚባለው ነገር ሲኖር ምን እናደርጋለን? ሌላው ወንድማችንን ማየት እናቆማለን። ያ ነው ኢትዮጵያን የበደላት። ፖለቲከኞቹ ለራሳቸው ጥቅም እንጂ ለኢትዮጵያ የቆሙ አይደሉም። አብዛኞቹ በውጭም ያሉት ኢትዮጵያም ያሉት ወንድሞቻችንን ከጎዳና እናንሳ የሚል አንድ የፖለቲካ ተቃውሞ ድርጅት ያለው በጣም የሚታወቅ አንድ የበጎ አድራጎት ድርጅት የለውም። አንድ ማንኛውም የፖለቲካ ተቃዋሚ ነኝ የሚል ግንቦት ሰባት ማምጣት ትችላለች። ኦሮሞ ፈርስት እነ ጀዋርን ማምጣት ትችላለች። ሌሎቹንም ማምጣት ትችላለች። በፖለቲካ ደረጃ የበጎ አድራጎት ድርጅት የላቸውም አብዛኛዎቹ። በዚህ ታማኝን ላመሰግነው ፈልጋለሁ። አሊያንስ የሚባል የእርዳታ ድርጅት ግሩፕ የሰራ ታማኝ በየነ ጥሩ ሰርቷል። በዚህ እንደዛ ቢደረግ ኢትዮጵያ ማዳን ይቻላል። ቀላል ነው። ስለዚህ አሁንም እምላችሁ ለፖለቲከኞችም ለሃይማኖት ሰባኪዎችም ህዝብን ለማገልገል እንደሆነ እንዳትረሱት። ህዝብን ድራማ ልትሰሩበት ሳይሆን ህዝብን ልታገለግሉ እንዲሆን ነው የምፈልገው። ይሄ ነው ዋናው መሴጅ። ከልቤ ላወጣው የምፈልገው ያንን ነገር ነው። በጨዋ አማርኛ ልበለው የተናገርኩት። በኔ ፔጅ በሌላ ነበር የሚመጣ። አሁንማ ጨረስን እኮ አሁን ምንድነው የማይተማመኑ ያምርብኛል እንደዚህ በጥሩ ትናገር። የማይተማመኑ ባልንጀራ በወንዝ ለወንዝ ይማማላሉ አሉ። ዝም ብለን አንማማለን ይናል። አይዶ ገብቶኝ እንደዚህ ትናገር እንዴ መስጣን ወይስ እንዴት ነው? አስተያየት ዮኒዬ ነገ ኤቭሪባዲ ነው የሚጠብቅህ። የሆነ ነገር ሲደረግ ዮኒ ተሳደበ እዛ ላይ ነው በሱ ላይ ይሄ አይሰራም። እኔ አምላኬ ኢየሱስ ከልቤ ሲሪየስ ከልቤ በመጽሐፍ ቅዱስ ላይ እነ ጳውሎስ ጀት የሆኑ ሰዎች ነበሩ። ታፍ ጳውሎስ ማለት ነገር የጻፈው እና የሚገርም ማንም ደፍሮ እንደዚህ አላለም። እኔ ክርስቶስን እንደምመስል እናንተን የምሰሉ ያለው ጳውሎስ ብቻ ነው። ትሩ አይደለ? እና እኔ በዛ ይሄን አንተ ላይ አውጃለሁ። አሜን በኢየሱስ ስም አም ሲሪየስ። እኔ እግዚአብሔር እኔ ሃይማኖተኛ አይደለሁም። እኔ ጴንጤ ኦርቶዶክስ ምናምን የሚባለው ነገር አይመለከተኝም። የሚመለከተኝ ክርስቶስ ነው። እና የእግዚአብሔር ቃል ደግሞ ከአንደበት የሚወጣው ቃል ደግሞ እንደሚሰራና እንደሚጸና ምናለሁኝ። እና ይሄ አሜዚንግ የሆነው አሁን በዓለማችን ላይ ታዋቂ ሰባኪ በሚሊየንስ የሚቆጠሩ ተመልካች ያላቸው እንደነ ቢሊ ግራም አይነት በቃ ትላልቅ የእግዚአብሔር ሰዎች እግዚአብሔርን ብቻ ሰብከው ዲኖሚኔሽን ሳይሆን እግዚአብሔርን ሰብከው ያለፉም ያሉ እንደነሱ ሆነ አምላክ ኢየሱስ በቢሊየንስ ተመልካች ኖሮ እግዚአብሔርን አገልግለኸው ቤት ኑሮ ትዳር ያንተ የሆነው ነገር በሙሉ ለእግዚአብሔር ሆኖ በአንተ ሪዝን ሆነ ኢትዮጵያ ስትባረክ ማየት ፈልጋለሁ። ምክንያት ሆነ ካንተ አንደበት ይመጣ ኢትዮጵያን አፋቅሩ። በእውነት እውነቴን ነው። እና ይሄ መልካም ነገር ያ እና ድንቅ ነገር ሆኖ እናያለን። ዮኒዬ በጣም አመሰግናለሁ። እኔም ከልብ አመሰግናለሁ። ነገ ያጥረገርግሻል በባልሽን ሳትፈሪ
ነገ እንዲህ ልሻል መባልሽን ሳትፈሪ ላናግረውና ሀሳቡን ከራሱ ልቀበል ማለትሽ ራሱ I really appreciate you for that. በእውነት ነው የምልሽ። እኔም እግዚአብሔር ይባርክሽ ነው የምለው። ሌላ ቀጥይበት፣ እኛም ሼር እናደርግሻለን። መልካም ነገሮች አይተናል። እኔም ላይ ብዙ ጊዜ ሼር አድርጌሻለሁ እና እኛንን በብዛት ሌሎቹም ፔንቶዎቹም ከዚህ ተማሩ። እህቶቻችንን ዘመኑ የሴቶች እንደሆነ አውቀናል። ከግማሽ በላይ ባለስልጣን ሴቶች ናቸው። ስለዚህ ሴቶች የሚሰብኩን ነገር በብልሃት ስለሆነ ሴቶች የሚነግሩን ነገር አንዳንዴ በደስ በሚል ቋንቋ ሊሆን ይችላል እና ከነሱ በመስማቱ ክፋት የለውም እና ብንሰማ ሼር ብንደራረግ አይዲያዎችን ደስ ይለናል። ስድብ ሼር አናርግ። እኔም ልበለው እስቲ ስድብ ሼር አናርግ። መልካም